ለዚህ ነገር ምልክት እንዲሆን ረጅም ዘመን የዘመሩ ሰዎችን ተመልከቷቸው። ስቲል ዴይ አር ቬሪ ያንግ። ተሙቆ እኔ ትንሽ ልጅ ሆኜ ዘማሪ ነው ያረጆት እንደውም መስበኩ ምናምን ሲዘምሩ ያሉ ሰዎች እንደዛው ናቸው። ወደ ከነሜ እያልክ ነው ዘመናቸው ሙሉ እየዘመሩ የሚሉት። ከጎን ያለው የማይዘምር ሰው ይጨነቃል፣ የሚዘምር ሰው ይደነቃል ብሎ መዘመር በቃ ድርፈታችን ነው እና ስንዘምር ነው ከላይ የሚከፈተው። መጽሐፍ እግዚአብሔር ቃል ይናገራል ይሄንን። ስለዚህ እነኛ ስራት እያለባቸው ዘመሩ አይደል? እኩለ ሌሊት ላይ when they were singing immediately the gates are open አይደል? በሮች ሁሉ ተከፈቱ። the shaking of all conditions ምድር ተናወጠች ይላል። የተናወጠው እኮ የወይኒው ቤት መሰረት ብቻ አይደለም፣ የቤተ መንግስቱም ደጅ ነው። ደጆች ሁሉ ተከፈቱ ሲባል የዘር ጠባቂውም የእስረኛውም እኮ ነው የተከፈተው። የሁሉም እስራት ተፈታ ሲል የዘመሩ ሁለት ናቸው። የሚያምን አለ፣ የማያምን አለ፣ እድሜ ልክ የታሰረ አለ። የሁሉም ተፈቷል። አንተ እየዘመርክ ሰባት ዘርህን ይፈታል። አንቺ እየዘመርክ እዚህ ከተማ ላይ ሊጣል ያለውን ማዕቀብ አምላኬ ይመታል። አንተ እየዘመርክ የገሃነም ደጆች ይዘጋሉ። እየተዘመረ መለኮታዊ ደመና ይወርዳል። እና በመዘመር ውስጥ ብዙ በረከት ነው ያለው። ዘማሪያችሁን እግዚአብሔር አብስቶ ይባርከው። እንዴት ናችሁ? ሁሉ ሰላም ነው? እኔ ወንድማችሁ ቤኪ ነኝ። ትወዱኛላችሁ? ያ ከጎን ያለውን ዕዳ እንዳትይዝ፣ ዕዳ ያዘው። ከጎን ያለውን ዕዳ ባለ ዕዳ እንዳትሆን፣ ያ የሞዴል ዕዳ እንዳይቀርብህ በለው እና በጣም ነው የምወዳችሁ። ምናልባት ሚዲያ የምትከታተሉ ሰዎች ታያላችሁ ብዬ አስባለሁ። በተለያየ አጋጣሚ እንተዋወቃለን፣ በአካል ባንገናኝም እግዚአብሔር ግን ያው ያገናኘን የራሱ ላይንና ጊዜ አለው አይደል? ጊዜውን ጠብቆ በዚህ ዙር እናንተ እንዳገለግል ሆኗል። በጣም አስቸጋሪ በሆነ ጊዜ ነው እናንተ ልመጣ የቻልኩት። የሚሰማው ነገር አየሩ ላይ ያለው ይሄ የማርች ቱ ማርች እና ስትራይክ የዜኖፎቢያ ሰምቲንግ የመሳሰሉ እና ግርግሮች ያሉበት ጊዜ ነው። ፕላስ ደግሞ እኔም በአገልግሎት በጣም ቢዚ ነበርኩኝ። ለ29 ሰዓታት በርሬ መጥቼ ነው ማገለግላችሁ። ኦልሞስት በአቨሬጅ ሲሰራ 9 ሰዓት አካባቢ ነው። ኢንተርናሽናል ፍላይት ሁሉ ጊዜ ቼኪን የምታደርጉት ከ4 ሰዓት በፊት 4 ሰዓት ሙሉ ቼኪን እና ኢሚግሬሽን ሰምቲንግ የተባለ ውስጥ ትቆያለህ። ከዚያ ደግሞ ፕሌኑ ቴክ ኦፍ ያደርግና ላንድ እስከሚያደርግ የሚወስደው የአየር ሰዓት አለ። ከዛ ኤግዚት ላይ ደግሞ እንደገና ኢሚግሬሽን ቼክ ታደርጋለህ። ፎር ሰም ሪዝን አገር ቤት የሚሄዳችሁ ከአገር ቤት የሚመጣችሁ ታውቃላችሁ። ስለዚህ አውሮፓ ነበርኩኝ በፈረንሳይ። ከዚያ መጥቼ ነው ማገለግላችሁ ማለት ነው። ክብር ለኢየሱስ ይሁን። ኦልሞስት አልተኛውኝም። ከዚህ በኋላ ሄደን ነው የምንተኛው አብረን። ስለዚህ በድካም አይሰማኝም። መንፈስ ቅዱስ በእኔ ላይ እንዳለ አምናለሁ። ሳገለግላችሁ ግን መልእክተኛ እንደተላከ አስቡ። The white people, they call the senior pastor at the church. When he administers at the day, they say for him as they call him an angel of God. But meaning that he is a human being. But they knows angel means a messenger. Every message comes through that person. That's why they mention the guy as an angel. Angel means a messenger. You got me? ስለዚህ እግዚአብሔር መልእክተኛ አድርጎ በሚልከን ጊዜ እንጀራ ብንበላም ድምፅ ነን። ምን ነው? አሜን አትልም? አሜን። አብረን ብንውልም አብረን ብናድርም ሰምዌር የምንተዋወቅ ሰዎች ብንሆንም ግን ለአንቺ ከተላኩኝ መልእክተኛ ነኝ። ለአንተ ከተላኩ እንዲሁ አይደለም የመጣ ነው። መምጣታችን ለውጥ አለው። የህይወት ለውጥ እናደርግበታለን። ብዙ የሚቀየሩ ነገሮች አሉ። እስቲ ብዙ ነገር ይስተካከላል ብሎ ይቀየራል ብሎ እስቲ በጣም ተአምራት የሚሆንበት ኮንፈረንስ ነው። ይሸተኛል። አጋንንቶች ይፈጩ። እናንተ የእግዚአብሔርን ቃል እያወራሁኝ እንደ እሳት ያለ ነገር ጉባኤ ውስጥ ይወድቃል። ኮንሺየስ ማይንድ ሆናችሁ እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። እንደ እግዚአብሔር ቃል ነው ሁሉ ነገር። ያለ እግዚአብሔር ቃል ምንም የለም። በነገራችን ላይ ብዙ ጊዜ ሰዎች ትኩረት የሚያደርጉት ፐርሰናሊ ሰምባዲን ተነስተ ብሎ ለዚያ ሰው የሚመጣውን መልእክት የምናውቀው ነገር ተነገረው ይላሉ ብዙ ጊዜ እና I'm not here to mention you እኔ የምታውቁትን ነገር ሪፕሌይ ለማድረግ እዚህ የለሁኝም። የማታውቁት ነገር ሃሌሉያ እስኪ አሜን በሉ። አሜን። እስኪ የማላውቀውን በሉ። እስኪ የዘነጋሁትን ያላስተዋልኩትን እግዚአብሔር ያወራኛል። ከልቡ ለልቤ ይናገረኛል። እኔም እሰማለሁ በሉ። እስኪ ከፍ አድርጉና አሜን በሉኛ። ትንቢተ ዘካርያስ
ዘካርያስ ምዕራፍ 4 ቁጥር 6 ላይ ያለውን የእግዚአብሔርን ቃል አነብና ከዚያ ቃል ተነስቼ ወደሚወስደኝ ሁሉ እየሄድኩኝ አወራለሁ። የጌታ መንፈስ በዚህ ያለ ስራት ሁሉ ይውደቅ። አሜን። ምዕራፍ 4 ቁጥር 6 ላይ እንዲህ የሚል ቃል ታገኛላችሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት እያለው ብለው የጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። ቁጥር 8 የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይህን ቤት ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ ይላል። ክብር ለኢየሱስ ይሁን። አሜን። እንዲህ ብዬ ነው ማገለግላችሁ። መልእክቴን ሲጀምር በመንፈስ ነው። አሜን። ቀኝ እጃችሁ ከፍ አድርጉና በመንፈስ ነው በሉ። ልስማ ከፍ አድርጉና ተናገር። በርጩና በመንፈስ ነው በሉ። ተለቀ በመንፈስ ነው በሉ። በምንድን ነው? እዚህ ልስማ ከፍ አድርጉና በመንፈስ ነው በሉ። ከዚህ በላይ በመንፈስ ነው በሉ። አዎ እኔ አንዳንድ ጊዜ የስነ መለኮት ትምህርት ቤት መምህራን፣ መጽሐፍ ቅዱስ ፈላስፋዎች፣ እንደኔም የሚያገለግሉ ፓስተሮች፣ መጋቢያን፣ ነቢያት መድረክ ሲያገኙ ድል ሲኖራቸው የእግዚአብሔር ቃል ሲያካፍሏቸው የመንፈስ ቅዱስን ሙቭመንት ወይም ሪቫይቫል የሐዋርያት ሥራ ምዕራፍ 2 የፔንቴኮስቴ ቀን ባለ 50 በተባለው ቀን በአንድ ልብ እያሉ መንፈስ ቅዱስ መስራት እንደጀመረ አድርገው ይናገራሉ። which is mess ስህተት ነው። ምክንያቱም መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ አዎ ተገልጧል፣ ከሚጠበቀው በማይጠበቀው ልክ አይደለ። ነገር ግን ደግሞ መንፈስ ቅዱስ አሁን ያነበብነው የእግዚአብሔር ቃል ክፍል ያለው በብሉይ ኪዳን ነው። በብሉይ ኪዳን ውስጥ ነው ያለው ይሄ ቃልና በመንፈስ የሚለው። ስለዚህ መንፈስ ቅዱስ ይሰራ የነበረው በብሉይ ኪዳንም ዘመን ነው። አሜን ናችሁ? አሜን ናችሁ? ብሉይ ኪዳን ብቻ አይደለም። ብሉይ ኪዳን አዲስ ኪዳን ሳይባል ሰማይና ምድር ሳይፈጠር በፊት መንፈስ ቅዱስ ያለ አምላክ ነው። አሜን። አብ ወልድ መንፈስ ቅዱስ ብለን ስንል በሶስተኛ ደረጃ መንፈስ ቅዱስን ስለምንጠራ ከአብ ያነሰ ከወልድ ያነሰ አድርገን እናስባለን። ነገር ግን በምንም ክብር ሳይጎድል በሞራል በአገልግሎት በአምላክነት እኩል ስብዕና ያለው አምላክ ነው መንፈስ ቅዱስ። ከዚያ ደግሞ የዘፍጥረት መጽሐፍ ምዕራፍ 1ን ስትመለከቱ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ ጨለማን በጥልቁ ላይ ነበር፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። ይህንን ደግሞ ሰዎች ምን ይላሉ? ሰፎ ነበር የሚለውን ተንሳፎ እንደነበረ ቀለል ያለ ነገር ውሃ ላይ ሲንሳፈፍ አይታችኋል? ልክ እንደ ጀልባ ነገር እንደዛ እንደተንሳፈፍ አድርገው ያወራሉ። እናት ምን ላይ የሚለው ምንድነው? ሰፎ ነበር ማለት ኦፕሬት ያደርግ ነበር። በዚያን ጊዜ ይሰራ ነበር። ጨለማ የነበረው በጥልቅ ነው አይደል? ቁጥር 3 ላይ ምን አለ? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። When God speaks for the lightning, immediately the lightning shines on the deep of the earth. ውስጠኛውን ጥልቀት ላይ የነበረውን ጨለማና ውሃውን ሁሉ ገልጦ ያበራ ብርሃን መንፈስ ቅዱስ ነው። አሜን። ሰው ፈልጋለሁ ብራዘር ጮና አሜን። ስለዚህ አሁን በጊዜው አንድ እንድታውቁ የሚፈልገው ፀሐይና ጨረቃ አገልግሎት አልጀመሩም። ከዋክብቶች መስራት አልጀመሩም። በጊዜው የመጣው ብርሃን መንፈስ ቅዱስ ይባላል። ልንገራችሁ ስሙ። በፀሐይ ብርሃን ውስጥ ፀሐይ በዚህ በኩል ከሆነች የኛ ጥላ በዚህኛው በኩል ይወድቃል። ወይ ደግሞ ፀሐይ ቀትር ላይ ከሆነች ጥላችን እግራችን መካከል ላይ እናገኛለን። ወይ ደግሞ ፀሐይ የጠለቀች ከሆነ ጥላችን ወደ ይወድቃል፣ ወደ አንድ በኩል ይወድቃል። ጨረቃም ጊዜ የአንዱ በኩል ሻዶ ይኖራል። ከዋክብትም ጊዜ እንደዛ ነው። ሰው ሰራሽ ማብራቶችም እንደዛ ናቸው። ለምሳሌ አሁን እኔ የሆነ ቦታ ጥላ ይታያችኋል፣ አይታያችሁም? ላይቱ በመጣበት ሳይድ ሁሉ ጥላ ሻዶ ይጥላል። ሰው ሰራሽ ብርሃንና እግዚአብሔርም ከፈጠራቸው ፍጥረታት መካከል ብርሃን ከሚሰጡ ፍጥረታት መካከል ሁሉም የማያበሩት ፓርት አለ። ገብታችኋል? በዚህ ሲበራ ሻዶ ጥሏል ማለት ጨለማ በዚህ በኩል እየመጣ ነው ማለት ነው። እዚህ ቤት አሁን ብርሃን አለ፣ ለሁላችንም ይታያል። ወንበሩ ስር ግን የኛ ጥላ ስላረፈ ጨልሞ ሊሆን ይችላል። አይታችኋል? የማይታይ ነገር ሊኖረው ይችላል። መንፈስ ቅዱስ ግን ያበራል ሲባል እንዲህ አይነት ጨለማ አይደለም። የህይወትን ዝግዛግ ሰው ደርሶ ሊያበራው ማይችለው እጅግ ጨልሞ ያለውን ጥልቀት ላይ ያለውን ነገር ሄዶ እንዲህ ዝግዛግ ሄዶ ላቱና አኒካ አሞሆፋ ዚማፓ ሳፕራባ ጩህና መንፈስ ቅዱስ በርሲ ያበራል። በርሲ ሄዶ ያለውን ነገር በብርሃን ይነካዋል። እኔና እናንተ የሰው ልጆች ነን። something is mess የተናገርኩትን ብቻ ነው እንዲያስተላልፍ ፈልገው
የራሱን አይጨምር ስርዓት እና ልክ መንፈስ ቅዱስ እኛ አሁን ምን እናደርገው ጨለማ ብናይ ጨለማው ላይ ብርሃን እናዘርናለን ይብራ እንላለን። አሁን እዚህ ቤት ስንገባ ጨልሞ ነበረ። ስለዚህ እዛች ጋር ማብራት አለ፣ ሰው ሰራሽ ማብራት አለ። ስዊች ኦን ስናደርግ ምን አደረገ? በራ አይደለ? እግዚአብሔር ግን ጨለማው ላይ ብርሃን አይደለም የሚያበራው። እግዚአብሔር ከጨለማ ውስጥ ነው ብርሃንን የጠራው። ከድቅድቅ ጨለማ ወደሚደነቅ ብርሃን እናንተ ሲጠራ ጨለማ በእግዚአብሔር ፊት ስለማይጨልም ነው። ለእግዚአብሔር አይታየውም የሚባል ነገር የለም። እግዚአብሔር የሕይወትን መንገድ ሁሉ ያውቃል። ስለዚህ አልታየውም ጌታ ረድቶኛል ላላችሁ ነገሩ በመንፈስ ነው። ዛሬ ማታ እግዚአብሔር አምላክ ይገላልጠዋል። ሕይወትሽን፣ ምዕራፍሽን፣ እያንዳንዱን ፓስ ተች ያደርገዋል። እግዚአብሔር አንድ ነገር አሳይቶኛል። በዚህ ኮንፈረንስ ላይ ያልተነኩ ቁልፎችን ትነካላችሁ። ያልተቆመባቸው ኮረብታዎች ትቆማላችሁ። ያልተንቀሳቀሳችሁትን መንፈሳዊ እንቅስቃሴ ትንቀሳቀሳላችሁ። እግዚአብሔር ያዘጋጀልን ዕጣ ፈንታ ትገባለህ። እንዲሁ አንገት በመድፋት ዘመን አያልፍም። አምና ተበልቶ ሊሆን ይችላል። የዛሬ 5 ዓመት ተበልቶ ሊሆን ይችላል። ከዕድሜ ላይ 10 ዓመት ባክኖ ሊሆን ይችላል። ግን መንፈስ ቅዱስ ባንተ ላይ ኦፕሬት ማድረግ ሲጀምር የተበሉ ዓመታቶች ይጠፋሉ። ማጎፋኒ ከማስ ቀኝች ምድግ አድርግና ይጠፋል። በዚህ ከጎን ያለውን ኮንተር አድርገውና በመንፈስ ነው በለል ያ ይኸውላችሁ ይህ ቃል በዘካርያስ ዘንድ በትንቢት ሲጻፍ ቃሉ የመጣው ለዘሩባቤል ነው። ይህ ወቅት ቤተ እስራኤል በባቢሎን በነበሩበት ወቅት ነው። 70 ዓመት በሚፈጸምበት መካከል የተሞላው የእግዚአብሔር ማነው የሰለሞን ቤተ መቅደስ ፈርሶባቸዋል። they were one and they were very big and huge በጣም ትልቅ ነበሩ፣ አንድ ነበሩ፣ ኃያላን ነበሩ፣ ብርቱዎች ነበሩ። ነገር ግን ጠላት መታቸው። ቤተ መቅደሱ ፈረሰ፣ ቅጥሮቻቸው ተናደ፣ ብዙ ትንንሽ ሆኑ። ይሄ ቤት አሁን ቢፈርስ 3 ቦታ ብናካፍለው አሁን ብዙ ትንንሽ አይደል የምንሆነው አይደል እንዴ? ስለዚህ አንድ ትልቅ መሆን ሲቻል ብዙ ትንንሽ ሆኑ። ጉልበት ከዳ፣ ገንዘብ ጠፋ። ያ ሁሉ ኢንቨስት የተደረገ ነገር ተወስዶ ዘሩባቤል ራሱን የሆነች ድንጋይ ላይ ቁጭ ያለ ይመስለኛል። እኔ ቃል ሲጻፍ የነበረው የተከዘ ይመስለኛል። በዚያ ሁኔታ ውስጥ እያለ እግዚአብሔር አምላክ መጣና ላታችን ታናኪያባ ስማ አለው ዘሩባቤል። ሳይ ብርታት የለም፣ ሳይ ኃይል የለም። ነገር ግን ከዚህ በኋላ የሚሆነው ነገር ሁሉ የሚሆነው በኃይልና በብርታት አይደለም። ዶንት ወሪ በመንፈሴ ነው አለው። ደክማናው ዝናናው ጉልበት ተወስዷል። በብዙ ሁኔታ ተንገዳግዳ ከዚህ በኋላ በአካውንት አይደለም በመንፈስ ነው። ማለዳ በመነሳት አይደለም በመንፈስ ነው። ዳገት በመውጣት ቁልቁለት በመውረድ በማይነኩ ነገሮች ላይ በመንጠልጠል ሳይሆን እግዚአብሔር በመንፈስ የሚቀይረው ምዕራፍ አለ። ባክቀኝና ሳና ጊዜ ጩና በመንፈስ ነው ወደ ያቻ ከፈግና እንደገና በመንፈስ ነው ወደ አሜን። ደስ ብሏችኋል? ያለው ገበያ እንደዚህ ነው። ሌላ ምን አማራጭ አለ? በምንድን ነው? ያ which is the Holy Spirit። ስለዚህ አንድ ነገር ነው ነገራችሁ። ዘሩባቤል ተቀምጦ የነበረበትን ጢሻ እንመለከትና እግዚአብሔር የሚያወራው ድምፅ ደግሞ እናስባለን። ምዕራፍ 4 ነው እያወራን ያለ ነው። ከምዕራፍ 1 ጀምሮ ስትመለከቱት ግን እችን የሰለሞንን የፈረሰችውን የሰለሞንን ቤተ መቅደስ እገነባታለሁ ይላል እግዚአብሔር። ይህን ከተማ እሰራዋለሁ ይላል። እናንተ ታላቅ እርምጃ ቆማችኋል ይላል። ተመተና ደቀና ጉልበት ኖ በኃይል አታስብ፣ ልበት በጉልበት በመርታት አታስብ። ስለዚህ እንዲህ ያለው እግዚአብሔር ማታቻ ታካሊያና ዙከምፐር ዘፕሮፌሺ ኤብራፋን ያዊዳሎናል ቨኪያ ካማሃቲያ ነው። እንዲህ ብሎ እግሩን ያነሳ ሰው በመንፈስ ያለው ምንድን ነው ብዬ ስለ ጌታ መንፈስ ከቆሙበት በመንፈስ አንቀሳቀሳቸዋለሁ። ጩና በደንብ አድርገህ እንቀሳቀሳለሁ በለ፣ ያራምደኛል በለ፣ ምዕራፍህን ይቀይራል በላተ። ሃሌሉያ ነገሩ በምንድን ነው? በመንፈስ ነው። ራፋና በጣም የሚገርማችሁ እኔ ከአብ ከወልድና ከመንፈስ ቅዱስ ለእኔ መንፈስ ቅዱስ ይበልጥብኛል። ኦፒኒየን ነው፣ ፐርሰናል ኦፒኒየን ነው። ምን ማለት መሰላችሁ? አብንም ወልድንም ያሳየኝ መንፈስ ቅዱስ ስለሆነ ነው። መንፈስ ቅዱስ ባይገልጥልኝ ኢየሱስ መቼ ይሙት፣ ለማን ይሙት፣ እንዴት ይሙት በምን አውቃለሁ? አይታችኋል? መጽሐፍ ቅዱሱ ራሱ የተጻፈው በምንድን ነው?
ታዲያ መንፈስ ቅዱስ ባይገልጥልን እኛ ሁላችንም ወይ ፓጋንን ወይ መተተኞች የሆነ ስርቻ ውስጥ ነበርን ማለት ነው። ስለዚህ መንፈስ ቅዱስ እኮ ነው መዳናችንን ያሳየን፣ ልጅነታችንን የገለጠልን፣ የዘላለም ሕይወትን ያሳየን። አሜን። ልጁን ኢየሱስ ክርስቶስን ከዛሬ 25 ዓመት በፊት የተሰቀለውን ኢየሱስን ሰሞኑን እንደተሰቀለ አድርጎ ዙም አድርጎ ያሳየን። ስለ አንቺ የፈሰሰ ደም ነው ብሎ ያሳየን። ባለፈው የሞተው ወንድምሽን እኮ ረስተሻል። የዛሬ ዓመት የሞተውን እናንተ ሀገር የነበረው ልጅ ረስታችኋል። ኢየሱስን ግን ስለኛ የሞተውን አምጥቶ አሁን ፊታችን ላይ ትኩስ አድርጎ ያን ደም ያሳየናል። አሁንም ምሕረት እንዳለ፣ አሁንም እድል እንዳለ ማጋድ እዚህ መንፈስ ቅዱስ ወራለ ሶ ፎር አስ ፎር ክርስቲያን ኮሚኒቲ መንፈስ ቅዱስን በተመለከተ አንድ የምነግራችሁ ነገር አለ። ያ ምንድነው? የሆነ ስታፍ እንደዚህ ይሄን ነገር ወደ ላይ ወረወሮ የት ይወድቃል? እኔ መች ጣልኩት መሬት ላይ የወረወርኩት ወዴት ነው? ወደ ላይ። ለምን ወደቀ? ግራቪቲ የሚባል አንድ ፕሪንሲፕል አለ። ፕሪንሲፕል ስለሆነ በወረወረውም ተመልሶ ምን ይላል? ወደቀ። እኔ ግን ታች አጣልኩትም። ስበት የሚባል ህግ አለ። መንፈስ ቅዱስ እግዚአብሔር የሚገለጥበት ህግ ነው። ያለ መንፈስ ቅዱስ እግዚአብሔርን አታውቅም። በጭራሽ ድነትን አታውቅም። ክርስትና አታውቅም። ቤተ ክርስቲያንን አታውቅም። ቤተ ክርስቲያን የምትመራው በዶክትሪን ሳይሆን በመንፈስ ቅዱስ ነው። የሰማኸኝ ነው። ሚስጥራት የሚገለጡት በመንፈስ ቅዱስ ነው። ሰው ተስፋ የሚያደርገው በምን ነው? ታዲያ ይሄ ሁሉ ዝንጀሮ ቢሆን እኮ ተነካክሰን ነበር። መንፈስ ቅዱስ በመካከላችን መሆኑን የምታውቀው ሁላችንም በሰላም አለ። ሁላችንም ምንን እየሰማን ነው? ከኔ ጋር ናችሁ? ይሄ ሁሉ አሁን አንበሳ ቢሆን የአንበሳ መንጋ ቢሆን ሰላም ይሆናል እንዴ? እርስ በርስ ተነካክሶ ነገር ይበላሻል። መንፈስ ቅዱስ በመካከላችን ስላለ እኮ ነው። ስለዚህ ከጎን ያለውን የእግዚአብሔርን ዓለም በለው አክሰስ የምታደርገው በመንፈስ ቅዱስ ነው። መንፈስ ቅዱስ የዳንክበትን ዓለም መንፈሳዊውን ሕይወት አክሰስ የምታደርግበት ብቸኛ ፕሪንሲፕል ነው በለው፣ ህግ ነው በለው። ይኸውልህ እግዚአብሔር አንተ የምትመሰክረው ምስክርነት አይቀበልም። እግዚአብሔር የሚቀበለው መንፈስ ቅዱስ የመሰከረው ነው። በአንተ ውስጥ ያደረው ያ መንፈስ ያለውን ነው። እዚህ በደንብ አድርጋችሁ አሜን በሉ። ስለዚህ ሰዎችም እኛን በምድር ላይ የሚያውቁን በሆነ ኮት ከለራችን ሳይሆን፣ በሆነ ጫማችን ሳይሆን፣ በሆነ የፀጉር ቅርጻችን ሳይሆን በመንፈስ የሚመሩ እነኚህ የማ ልጆች ናቸው። በምን ስለሚመሩ? በመንፈስ ስለሚመሩ። ስለዚህ መጽሐፍ የእግዚአብሔር ቃል ሲናገር የእውነት መንፈስ በመጣ ጊዜ ወዴት ይመራችኋል? ወደ እውነት ሁሉ ይመራችኋል። እውነት ላይ በቆማችሁ ጊዜ መንፈስ ቅዱስ ዳይሬክት እንዳደረጋችሁ ይታወቃል። ሰዎች ከርቀት ያውቋችኋል በመንፈስ እንደምትመሩ። ከጎን ያለው ሰው ነካ አድርገውና አንተ የእግዚአብሔር ልጅ መሆንህ መታወቂያው በመንፈስ መመራትህ ነው። በስጋ አትነዳም በለው፣ በስሜት አትጓዝም በለው፣ ዓለም እንደምትልህ አይደለህም በለው፣ ሁኔታ አያናውጥህም በለው። መንፈስ ቅዱስ ያደረገህን ትሆናለህ፣ ያለህን ትሆናለህ፣ የመራህ ላይ ትመራለህ፣ የሚያደርስህ ላይ ትደርሳለህ፣ መቆም ያለብህ ላይ ትቆማለህ፣ መንካት ያለብን ትነካለህ። በመንፈስ ትመራለህ ብሎ የኛ ልዩነት በመንፈስ መመራት ይችላል። አሁን ሊደር ሆነ ስታይ ኢማጂን በደንብ ደስተኞች ሆናችሁ አሜን በሉ። አሜን። ተለቀ በስልጣን አሜን በሉ። አሜን። ሰማያት በመንፈስ ውበትን አገኙ ይላል። ማንም ቀለም አይቀባቸው እንዳማረባቸው። አሜን። The firmament of the sky with every kind of deep IQ and education we can never reach it because it's very far. በመንኮራኩር ብትወረወር ሰማይ ላይ ደርስ። የሰው አልቲሜት ከፍታ ናሳ ነው። ናሳ is half። ከዚያ በላይ ብዙ ዓለም ነው ያለው። አውሮፕላን ላይ ስትበር ደመና ውስጥ ነው የምትገባው። ዝቅ ስትል መሬት ይታያል፣ ያለን ደመና ነው የሚታይ። ይሄ ነገር ጳውሎስ ያለው ሶስተኛው ሰማይ አንደኛውን ደረስኩ እንዴ ትላለህ? ነገር ግን እሱ ማለት አይደለም። ዞሮ ዞሮ ሰማያት ውበትን አገኙ። በየማለዳው ሰማይ ያምራል። በየማለዳው ነጭ ደመና በየማታካቻካ አረ በኢየሱስ ሰማያት ውበት ያገኙበት ይህ መንፈስ ያንተም ውበት ነው። ማታ አዛኒያናስ ማንም እንዲሆን አይልም። ሸፕ የሚያደርግ መንፈስ አለ። ቅርጽ የሚያበጅልህ፣ መንገድ የሚሰራልህ፣ ሰው የሚያደርግ፣ ትቢያን የሚያራግፍ፣ ምድረ በዳህን የሚያለመልም፣ የሌለውን ነገር ወደ መኖር የሚጠራ
ይህ መንፈስ በአንተ ላይ ይመጣል። ጩና አሜን። እዚህ ከፋሉና መንፈስ ቅዱስ ወላል መንፈስ ቅዱስ እሺ ሌላ ጣቢያ አለ እዚህ ጋር የሰማው ያለው እሱን ያዙት። ተራው የለም። መንፈስ ቅዱስ ወላል መንፈስ ቅዱስ ያ ምን አላችሁ? መንፈስ ቅዱስ። ስለዚህ ዘሩባቤል ፊት ስለነበረው ተራራ ሲያወራ ስለ ኪሊማንጃሮ ወይም ኤቨረስት ራስ ዳሽን ወይ እኛ አካባቢ እንትን ምንድን ነው የምትለው አምበሪቾ 777 ደረጃ አይደለም ተራራው። ስለዛ አይደለም እያወራለሁ ወይንም ቀላላሞና ሾቆላ አይደለም። የሰማችሁኝ ነው። ተራራው በግሬደር የሚነሳ አይደለም። አንተ ታላቅ ተራራ ሆይ በልጄ በዘሩባቤል ፊት ምንድነው ነው ደላላ ሜዳ ትሆናለህ ብሎ ሲለው እስካቫተር መጥቶ ተራራውን ይንደዋል ማለት አይደለም። ተራራው የእግዚአብሔር ሐሳብ ነው። በደንብ ስማ። ተራራው ምንድነው? ተናገሩ። አንድ ልትከፍታችሁ ተራራው ምንድነው? የእግዚአብሔር ሐሳብ ነው። ተራራ የሆነበት ይህ ሰው የት ጋር ስለተወሸቀ ነው? ታች ደቆ ስለወደቀ ነው። ሁሉ ጊዜ ተራራ ነው በእኛ ዘንድ የእግዚአብሔር ሐሳብ። ለምን? እኛ አቅማችን ትንሽ፣ እግዚአብሔር የሚናገረው ትልቅ ነው። ገና በእናቶቻችን ማህፀን እያለን ትንቢት ይነገር ነበር። ልጅ ሆነን ቡርቡር ስንል የሚገራርሙ መገለጦች ይመጡ ነበር። እዚያ ግን ሳትመጡ በፊት ስንት መልሰልታችኋል? እኔ ታላቅ ሰው አደርግሃለሁ ካሁን መንቺ ይሆናል ሲባል መንቺ ሰው ምን ሲሉ ሰው አይሆንም ሲሉ አለቀለት ሲሉ ምድረ በዳ ላይ ይወድቃል ሲሉ እኔ ግን አቆመዋለሁ ሲሉ ብቻውን አይደለም እኔ ከእሱ ጋር ነኝ ሲል ስንቶቻችሁ መሰላችሁ ነቀፌታችሁን እግዚአብሔር ያነሳው? እስቲ እኔም ቆሜያለሁ በለው፣ እኔም ሰው ሆኛለሁ በለው፣ ይብላኝ ለጠላቴ በለው ሲል እኔ ግን ከፍታዬ ላይ ነኝ በለው። ያወሩ ሰዎች ቅድም ዮሴፍ በሕይወት አለ ብለው እስኪያወሩ የሚለው ዝማሬ ይሄ እኮ ነው። ወንደ ስሮሂም ኢሚዲየትሊ በቃ ሞቷል ብለው ለአባትየው ዜና ነገሩት። የለበሰውን በብዙ ብር የተገዛ በብዙ ህብር ያጌጠውን ልብስ በደም ለውሰው ለአባቱ የያዘን ደብዳቤ ጻፉ ሰዎች ሸጠውት ሲያበቁ በሕይወት አለ ብለው ዜና ይዘው መጡ። የጣሉ ራሳቸው እኮ ናቸው። ራሳቸው ፈትፍተው ጥለውት ማለት ዘግተው ሞቷል ብለው የነገሩ ሰዎች ይሄ የሚሞት አይደለም አለበት፣ ኪዳን አለ አለበት፣ እጅ አለበት፣ የሆነ እንዳይበላ የሚያደርግ እጅ አለ፣ ታሪኩ እንዳይዘጋ የሚያደርግ የሆነ የተለየ እጅ አለ። ከጎን ያለውን ያዝና እጅ አለብኝ በለዋል፣ መንፈስ ቅዱስ አለብህ በለዋል። አሁን የብሉይ ኪዳን ታሪክ ላይ ስንመለከት ሳምሶን ጋር ብትመጡ ሳምሶንን በኤሽታኦል ሸለቆ ምን ይለው ነበረ? ያ መንፈስ ቅዱስ ምን ይለዋል? ያነቃቃው ነበረ። ኦልዌይስ መንፈስ ቅዱስ በሳምሶን ዘንድ አይኖርም፣ ግን ይመጣል። ደክሞ ያለ ይመጣል። ጠላቶቹ ፍልስጤማውያን ሊመቱት በሚሉ ጊዜ ይመጣል። ጸጉሩን በሰባት ጉንጉን ጎንጉነው በችካል ጠርቀው ሳምሶን አሁን ማምለጥ አትችልም፣ ፍልስጤማውያን መጡብህ ሲሉ መንፈስ ቅዱስ መጣበት ሚቃላል። በቃ ብቻውን ነው ተጠርቆ ታስሮ መንፈስ ቅዱስ መጣበት ሲል ጸጉሩ አይቆረጥም እኮ ችካሉን ነው የሚነቅለው። ጸጉሩ ከነ ችካሉ ነቅሎ ይሄዳል። ይሄ ይገርማል እንዴ! እዚህ ነው ያለው፣ እዚህ ከተማ ውስጥ ነው። በቃ ሲወጣ እንይዘዋለን ብለው ስርቻ ሲጠብቁ እሱ የከተማውን በር ከነ ምሰሶ ነቅሎ አንተ የግለሰብ በር እኮ አይደለም ይሄ በር እንዳለ የከተማ በር ታውቃለህ? እሱም በብሉይ ኪዳን ነበረ። ያ እኮ ለቂሮስ እንደተነገረው ቃል እኮ በፊት ሄዳለ ተራሮችን ትክክል አደርጋለሁ፣ የነሐስን መወርወሪያ እሰብራለሁ፣ የብረቱንም ዘንግ እቆርጣለሁ። ያ ማለት በሩ የነሐስ በር ነው። ከባድ ነው። ለአንድ ሰው አይደለም ለህብረት ያስቸግራል። የከተማ በር ነው። በክሬን በሆነ ቴክኖሎጂ ካልሆነ በስተቀር ያንን ማንሳት አይቻልም። ሰውየው ግን ከነምሰሶ አንስቶ ላታካቲና ካፋናት ወደ ቁልቁለት እንኳን ወደ ተራራው ሄደ። ስማ ከፍታ ሁሉ ጊዜ አንተ ነው። ከፍታ ላይ እንዳትሆን የሚያደርጉ ደጆችን የምትነቅልበት መንፈስ ይመጣባል። ተናግሬ ያለው እንትፍ ካፌ ወጣ። ከዚህ በኋላ ሸለቆ ላይ አትማቅቅም። ጉስቁልና አይጫወትብህም። ሰዎች አይዘንጡብህም። ሁኔታ ተለይ ቂጣን እንዳይጫወትም። እግዚአብሔር ከፍታን ያስጠብቃል። እግዚአብሔር ተራራውን ያስረግጠሃል። እግዚአብሔር ተናገረ ላይ ትቆማለህ። እጅና ሰማ እቆማለሁ በለ ጩና ሆነ በለሲ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የጻድቅ ቤት የጻድቅ ሕይወት በተራራ ላይ እንደተገነባች ምንድን ነው? ከተማ ነው። that means is visible from far ተራራ ላይ እንደተገነባ ነው ይላል። የውስጥ ለውስጥ ሕይወት የለም ብራዘር፣ ከሩቅ ምን ታየኝ? አንዳንድ ጊዜ ሰዎች እኔ
ሰው ሁሉ ያየኛል። እንግዲህ የሚዲያ ዘመን ነው፣ የሚዲያ ላይ ያለሁት እኔ። ሰው ሁሉ ያየኛል። ለሰው ብዬ ቁመቴን አቀንስ፣ ለሰው ብዬ እኔ አልጎምጥላቸው። ዘና በል ብሎኛል። ቀና በል ብሎ አንገት ዘደፋ አቅፎ ያዘኝ በኢየሱስ እስቲ ቀና በለው። ከሆነ ቀና በለው፣ አትጉበጥ በለው። መንፈስ ቅዱስ በላይ ላይ ነው በለው። መንፈስ ያለበት ምስኪን አይደለም፣ ምስጉን ነው በለው። ታንክፉል ነው በለው። ኮንፊደንት ነው በለው። ገብራራ ነው በለው። መንፈሳዊነት ከንፈር መምጠጥ ወይም አንገት ደፍቶ ማስመሰል አይደለም፣ ማሸከል አይደለም፣ ማጎብደድ አይደለም። መንፈሳዊነት ጀንትልነስ ነው። መንፈሳዊነት የነገሩ ባለቤት እንደሆኑ ማረጋገጥ ነው። መንፈሳዊነት ተራሮችን የመቀበል ነው። ትልልቅ ከፍታዎችን የራሴ ማድረግ ነው። በሚያስፈራ ነገር ላይ መግዛት ነው። እንጂናሳና መንፈስ በኔ ላይ ነው ወላሂ እገዛለሁ ወለዚህ። ስለዚህ I'm preaching from Old Testament. Old Testament ነው የማወራቸው ምክንያት ኒው ቴስተመንትም የተወለደው ኦልድ ቴስተመንት ስለሆነ አዲሱ ኪዳን የተወለደው በብሉይ ኪዳን ውስጥ ነው። ስለዚህ ነው ብሉይ ኪዳን ላይ ቆሜ እያወራቸው ያለው። ኦኬ ያ በሳምሶን ዘንድ አንድ ጊዜ እየመጣ ሄደው መንፈስ በአዲስ ኪዳን ደግሞ ላሄድ መጣ። ልክ ኢየሱስ ክርስቶስ በምድር ላይ እስከ ዛሬ ድረስ በስጋ ቢኖር ኖሮ ክርስቲያን ምን ሆነ ይመስላችኋል? አንሆንም ነበር። ምክንያቱም በጊዜው ከኢየሱስ ጋር የነበሩ ደቀ መዛሙርት ጠቅላላ በጊዜው መጽሐፍ ላይ አልተጻፈም እንጂ ሲመስሉኝ የኛ ሰፈር ሰዎች ናቸው። እነኛ 12ቱ ከጎን ያለው ያቆት ልጅ ነው መሰለኝ። በጣም የሚገርም እኮ ነው። ኢየሱስ የሚገራርም አገልግሎት እያገለገለ ከኔ ጋር ናቸው። በደንብ ያስኪያስ ጋር ተሰውይ ነግሬያለሁ። ኢየሱስ የሚገራርም አገልግሎት እያገለገለ ከኔ ጋር ናቸው። የሚገራርም አገልግሎት እያገለገለ አገልግሎቱን አያዩት፣ የሚያዩት ክፍተቱን ክፍተቱን። ከዛ ምን መሰለህ ተራራ ላይ ወጥቶ ጾም ጸለየ ብለው ምናምን መገረም ሲገባቸው ሲመለሱ እኮ እርቦት መጣ። የሚራብ አምላክ ነው ይላል። ያ ብቻ አይደለም በሰይጣን ተፈትኗል ይላል። ተረበስማ ከዛ እያስተማረ አራው ነጥሎ ሽማውን ሲጥሉት ኃጢአት ተሰረየልህ ቢለው ከኔ ጋር ናችሁ። ሰፈሩ የነበሩ ትንንሽ 30 ቁጥር መጽሐፍ የጻፉ ሰዎች እነ ፈሪሳውያን፣ ሰዱቃውያን፣ ነደርቶ ጋር ራመታው ፈራና ፍቅር እስከ መቃብር የመሳሰሉ የፍልስፍና መጽሐፍ የጻፉ ሰዎች እንዴት እንደዚህ አይነት ስድብ ይናገራል ብለው አሰቡ ይላል። እርሱም በልባቸው ይህን እንዳሰቡ በመንፈሱ አውቆ ይህንን ስለምን በልባችሁ ምንድን አላችሁ ታስባላችሁ? ሽባውን ኃጢአት ተሰረየችልህ ከማለትና እግር ድኗል ተነስተህ ተመላለስ ከማለት ማንኛው ይቀላል ብሎ አሳፈራቸው። ከኔ ጋር ናችሁ። ተሳዳቢ ነው ይላል። ያ ብቻ አይደለም። ታንኳ ላይ እየሄዱ ትራስ ወስዶ ተኛ። ይተኛል ማዕበል ላይ ያሉ እኛ ስንጨነቅ ተኝቶ ነበር። ብራዘር እኛ እናስጨንቀን ለካ አምላክ የተኛበት እኛ ነን እኮ ግራ ይገባል። እኛ እንጂ የምንናወጠው እግዚአብሔር ተዝናናበት ነው። ኤኒዌይስ ይተኛል ይላሉ። ያ ብቻ እኮ አይደለም። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊቷን ሴት ሊያገለግላት ቀደም አለና እነኚህ እንደማያስከለክሉት ስላወቀ እኮ ነው ምሳ ገዝታችሁ ነው ብሎ ሸኛቸው። ወደ ሴቲቱ ሴት እኛ እኮ አብረን እንዳንሄድ ያደረገው ፈልጓት ነው፣ ከጅሎ ነው። አልገባችሁም? ቀስ እያለ ገባችሁ ብለው በፍትወት አምተውታል። ስለዚህ ኢየሱስ እንደዚህ ያለ ቶማስ መጣና አልሞትክም፣ አልተወጋም፣ አልተሰቀልክም ላምን አልችልም ብሎ ባለ ጊዜ ተመልከታለሁ ና እጄኔው የተወጋሁት ላንተ ነው፣ እግሬኔው እግሬ የተቸነከረው ላንተ ነው። በእጅን አስገባና ጎኑን ከፈተለት። እጁን አስገብቶ መቀደሉ ሲያይ አመነ። አንተ አይታምና ተንኮለኛ ነህ። ሳያዩ የሚያምኑ ግን ብፁዓን ናቸው። ፋይናሊ ኢየሱስ ከእናንተ ጋር ከቆየው በትንሽ ጊዜ ርቀት ሁላችሁም ጠንቋይ ነው ብላችሁ ሳትክዱ፣ መተተኛ ነው የሰውዬ እንትን ብሎ ነው ሰንጎማ ነው ከማለታችሁ በፊት እኔ ብሄድ ይሻላችኋል። የመጣሁት ከአብ ጋር ያላችሁ ንብረት ለማስቀጠል ነው። እንዲቋረጥ ድጋሚ እዚህ መሰንበት የለብኝም። ለምን? አሁን በፍጹም አምላክነቴ ፍጹም አምላክ ስሆን በፍጹም ሰውነቴ ደግሞ የሰው ልጅ ነኝና የሚደክም ሰው ባህሪ እኔ ላይ ይገለጣል። እተኛለሁ፣ እንደናንተ እበላለሁ፣ ይርበኛል ምናምን። በለሲቱ ጋር ሄጄ ሳይ ስረግማት ትሎጣ ነደፋት። እኛም ጥሩ ስለሆነ ነው እስከዛሬ ያረገመን። ረግሞ ድምጥማታችን ያጠፋት ስትሉ ሰምቻችኋለሁ። ከዚህ በኋላ በምንም አይነት ሁኔታ ድካሜን እንዳታገኙ ብሄድ ይሻላችኋል። ከዛስ የማይደክም አጽናኝ የሆነውን የአባቴን መንፈስ እልክላችኋለሁ። ሰው አሁን መንፈስ ቅዱስን ከሆነ ሴት ጋር አየው አይልም። መንፈስ ቅዱስን እርቦት እንትና ምግብ ቤት አዞት ጠብቋል አይልም። መንፈስ ቅዱስን ታክሲ ላይ ነው አይልም። መንፈስ ቅዱስ የማይደክም አምላክ ምሳሌ ነው።
ሲቀጥል ደግሞ ፑልፒት አይደገፍም፣ በጊዜና በሁኔታ አይወሰንም። ኦምኒፕሬዘንት ነው። ኤቭሪዌር ኢን ዘ ወርልድ ዊዝ ዘ ሴም ሜኒት ነው። በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ ባህሪ ነው። ስለዚህ ደርባን ነው ብለን መንፈስ ቅዱስ ፍለጋ ደርባን አንሄድም። ወይ ደግሞ ኪምበርሊ ነው ሲባል ወደ ኪምበርሊ ደግሞ ደግና አንሄድም። መንፈስ ቅዱስ እዚህ ያሉት ጋር አለ፣ ኪምበርሊ አለ። ዛሬ አሁን በሳውዝ አፍሪካ ብዙ ቸርቾች ኮንፈረንስ አለ። አብዛኛው ጋር ኢየሱስ ሲባል እኔ እዚህ ስለ መንፈስ ቅዱስ ሰብካለሁ፣ አንዳንዱ ጋር አስመልካለሁ። ምን ስብከት የተሰበከ ነው። የሆነ ቦታ እኔ ምህረት አድርጌላችኋለሁ እያለ ነው። የሆነ ነገር አንድ ፕሮግራም አልተጀመረም። ሁሉ ግን እየሰራ ነው መንፈስ ቅዱስ አይታል። ስለዚህ መልእክት አለ እባክህ ያንካን ነው ክርስቲያን ሆነን የሰነበትንበት ትልቁ ቁልፍ ጉዳይ የማይደክም አምላክ ምሳሌ ሆኖ ያ መንፈስ በእኛ ዘንድ ስላደረ አሜን። ጎን ያለው መንፈስ ቅዱስ በእኛ ዘንድ ስላደረ ነው። እስኪ አንድ ጥያቄ ልጠይቃችሁ። መንፈስ ቅዱስን በመላክ ፋንታ ያንን መንፈስ ቅዱስን በእያንዳንዳችን ውስጥ እንዲያደር የማይደክም አምላክ ምሳሌ አድርጎ በመላክ ፋንታ የቸርቹ ፓስተር ቢያደርገውስ? መንፈስ ቅዱስ የቸርቹ ፓስተር ቢሆን ወይኔ ተበላሽተን ነው። ፓስተሩ በቃ ማን ይዟል? ማን ይጨብጠዋል? ፓስተር ተመልከት። የሺ የቸርቹ መሪ ቢሆንስ? አስራቶቻችሁን ያላስገባችሁ እያንዳንዳችሁ እዚህ ቸርች ምን ይላል? ከዛ የሆነ ቀን ምናምን ፊቱ በቃ ያለው ካለ 5000 ራን ጥየባለሁ ቀጣይ ቀን ካልመጣ ተቆረጠ። ምክንያቱም ሙሉ ስልጣኑ ማለት ነው ኮሚቴው ላይ ነው። አሁን ኳየር ላይ ቢሆንስ? ኳየሩ ሲዘምር ነው አይደል እንዴ? አራስና ወለደች ምናምን የለም። ምን ያላትን ሴትዮ ነይና ዘምሪ ምናምን። ሰው ክፉ ነው። መንፈስ ቅዱስ እኮ ነው በቸርች እንድንቆይ ያደረገ። ከኮሚቴ ጋር ተጣልተን ቀጥለናል። ከፓስተር ጋር ተቃይመን ቀጥለናል። ከመሪዎች ጋር ሳንስማማ ቀጥለናል። አልጠፋንም፣ ተፈናቀለንም፣ አስቀየመኝ አላልንም። መንፈስ ቅዱስ ለዘላለም በእኛ ዘንድ ነው። መንፈስ ቅዱስን ስናይ ሁሉን ያስረሳል። መንፈስ ቅዱስ የምህረት ጥግ ነው። መንፈስ ቅዱስ ይቅርታን ያስተምራል። መንፈስ ቅዱስ በእኛ ዘንድ ነው። ሃሌሉያ! ያን ጊዜ ሃሌሉያ በልባካል። ሃሌሉያ! ሲያመነዝር የተገኘን ሰው የቸርቹ መሪ ቢይዘው ምን እንደሚያደርገው በደንብ ሶማ በጣም 6 ወር መንፈስ ቅዱስ ግን ምን ይላል መሰለኝ? እኔ አሁን ምህረት አድርጌልሃለሁ፣ ደግመህ ግን ይህን ኃጢአት አታጃና ካናታ። አሜን። ሰው ሁሉ የሚያውቀው ኃጢአት የሰራበትን ቀን ምህረት የተደረገልህን ሰዓት አያውቅም። ሰው ሁሉ የተሳደብክበትን ሰዓት ያውቃል። ክፉ የሆነውን ነገር የሆነ ጊዜ የተፈጠረውን ግጭት ያውቃል። ከዛ አይተርተም ለምህረትም ከባድ ነው። እጥኔ እጥላነ ዋና ይፉፋው ይላል። ከሱ ምን አይነት አረባስማ አይሆንም ይላል። መንፈስ ቅዱስ የእንደገና ድላል ሰባት ነው ሲባል ማታቺያና አንቺ እስራኤል ሆይ አለ በደም ተለውሰሽ እያለ እትብትሽ ሳይቆረጥ ከነመሞቻ ምክንያትሽ እያለሽ አገኘሁሽ አለ። አነሳሁሽ፣ እትብትሽን ቆረጥኩት አለ። አጠብኩሽ፣ አለበስኩሽ አለ። አነሳሁሽ፣ ሰው አድርጌ አቆምኩሽ አለ። ስማ አንድ ነገር ልናገር። ምንም እዚህ ነው ማንባለ ሰዎች እግዚአብሔር አክብሮና አሜን። ከጎን ያለውን ብትክል እንኳን መልክ ያስታውቃል ብለው አታቁረምርም። ፊቱን እያየ ብትክል እንኳን ነገር የለም ብትክል እንኳን ፊት ያስታውቃል። የመንፈስ ቅዱስ እጅ አለብህ በለው። የእግዚአብሔር እገዛ አለብህ በለው። ሰው በኃይሉ ሊበረታ አይችልም ከምን ካልሆነ በስተቀር ከመንፈስ ቅዱስ ካልሆነ በስተቀር። ብርታታችን መንፈስ ቅዱስ ነው። ኃይላችን መንፈስ ቅዱስ ነው። እምነታችን በመንፈስ ነው። የእኛ ጉዳይ ቤተ መንግስቱ ላይ እኮ አይሰራም፣ በመንፈስ ነው የሚሰራው። ቤተ መንግስት ላይ የሚሰራ ጀምሮ ሁሉም ፎሬነር ዘንድሮ ወረቀት ይኖረው ነበር። ስለዚህ ወረቀት አሰብም ስለው ቤተ መንግስቱን ተመልሰው መጥተው ወደዚህ ፐርፐር እንዳይሉ በራቸውን ዘግቶ እኛን በመኪና ራንቱራ ካና ካራ ባራባ ሳውማች ቱማች ቼንጅ ምናምን 5 ሴንት 2 ሴንት ምናምን እያለ ትዳር መስርተህ ልጅ ወልደህ ደግሞ አትፈራም እንጂ ወረቀት ኖራ ኖረ ታገባለህ። ደግሞ አትፈራም እንጂ ታስመጣለህ በአውሮፕላን። አንተ በእግር መጥተህ በሆነ መንገድ መጥተህ ደግሞ ወረቀት ሳይኖርህ አየር መንገድ ላይ አዋይዘህ ቢዙስ ቢገርም እኮ ነው። ከጎን ያለው ነገር አድርጎና ነገር የተሰራው በመንፈስ ነው በለው። አይገርምም? ነገር የተሰራው በምንድን ነው? በመንፈስ ነው። ነገር አለ ከዚህ ቤት በኢየሱስ ባይሆንም አኖረው። አብዛኛው ነገር ህገወጥ እኮ ነው። ተመልከት፣ አገር ቤት የመጣንበት መንገድ ህገወጥ።
በእግር መንገድ 7 ሀገር አቋርጠህ ተመልከት። አይተሃል? ያደርከው አዳር የዋልከው ውሎ እዛ ጋር ህገወጥ፣ እዚህ ሀገር የገባው ቦርደር ህገወጥ፣ የምትሰራው ቢዝነስ ህገወጥ፣ ገንዘብ የምታገኝበት መንገድ ህገወጥ፣ ባንክ አያውቀው፣ ሲኬ አያውቀው፣ ሳንስ አያውቀው፣ ማብራት የለው፣ ውሃ የለ፣ የቤት ኪራይ በችግር ነው። ከዛ ገንዘቡ የምታስቀምጥበት ባንክ ራሱ ህገወጥ፣ ትራስ ብራንች፣ እናት መቀነት ምናምን፣ ሴራሚክ ብራንች ምናምን የምታስቀምጥበት ህገወጥ። ያ ብቻ መሰለህ ገንዘቡን በቃ አሁን ሀገር ቤት ልላከው ብለህ ወደ ሀገር ቤት ስትልከው የምትልክበት መንገድ ህገወጥ። ሀገር ቤት ሰዎች ጋር ከገባ በኋላ ብዙ የምትለው መሬት ራሱ ህገወጥ። ኧረ ጌታ ሆይ ዛሬ በኢየሱስ ስም በመንፈስ ይሄ ነገር በመንፈስ ነው በለው። ባይሆን አይቻልም በለው። አይቻልም የሚቻል ነገር ነው በሚባልበት እኩል ይቻላል ያለ እኔችን አንሳና በመንፈስ ነው በላ። አንድ የወንጌል አባት አሉና ከኛ ጋር ረጅም ጊዜ ከኔ ጋር አገልግለዋል። የተለያየ ክፍለ ሀገር አገልግለናል። እናንተም ዘመዳችሁ ናቸው። ምን ጋሽ ማቴዎስ ናቸው። ታውቋቸዋላችሁ አይደል? አንድ የአየር መንገድ ሲገቡ እኮ ነው ዋይ ወረቀት ፎቃ መሆነ ከዛ ሲወጡ ኤግዚት ሳይመጣላቸው ወጡ። ኢንትሪ ላይ ሲመጣ ሲያዩ ኤግዚት አልተመታም። እንዴ በምን መጡ? እሱ አረ በዚህ አውሮፕላን መጣ አልተመታ። ለምን ማንም እንዳይከፈው ቃል አውጥቼ ነበር። ዛሬ እንደዛ ከሆነ አሁን እኔም ላይ ቃል ሳታወጣ አንተ እዚህ ያለ ፓስፖርቱን ልኬ አስመጥቼ ተመልሶ ይመጣና እኔ እመጣለሁ አለ። ሰውዬው ሆቴል ላይ ተቀምጠው ወረቀቱ ተልኮ እንደገና በሌላ አውሮፕላን ተመጥቶ ነው የመጣው። አንዴ እዚህ መጀመሪያ ሊመጣ ያለ አንተኔ ስማ ነገር መንፈስ ቅዱስ ያልሸፈነው ምን አለ? ገመናችን አሁን የኛ ቢጋለጥ የእያንዳንድሽ ሚስጥር እያንዳንድሽ ማንን አየነን ቁጦ ቤዛ ብለሽ ነገርሻትን አየነን ቁጦ ቤዛ ብላ ስትናገር ነገሩ ከተማውን ወርሶ አንቺ ማንም አላወቀም ትያለሽ። ታውቃለህ ጎድሮ ግን ለእግዚአብሔር ነገርሽውስ በቤትሽ አወራሽው በውስጥሽ አወራሽው እግዚአብሔር አላጋለጠሽም። ልጄ ምህረት አድርጌልሻል። እኔ ባንቺ ላይ ፕሮግራም አለኝ። ተስፋ አልቆረጥኩብሽም። ማና ዛዲካ ሎባ እዚህ መንፈስ ቅዱስ ሆይ በላን የኔ ነው ሴ መንፈስ ቅዱስ ነው ሲሰበክ እንዴ ነው አትወዱ? አዚህ ነገር አይመቻችሁ? ሰማይና ምድር እኮ ጸንቶ ያለው በቃል ነው። ምድር ስንረግጠው እኮ የማይሰምጠው በቃል ስለሆነ ነው። በትንቢት ቢሆንማ ድሮውን ተሽሯል። ተንሸራቶብን ገደል ገብተን ነበር። ሰማይ ተቆርሶ የማይወድቀው እኮ በቃል ስለተያዘ ነው። ብራዘር ሰማይን ሰቅሎ የያዘ እግዚአብሔር በዚህ ቃል ይይዛል። ወጥሮ ነው የሚይዝ። ነቃ በልና አሜን በል። አሜን። ያ አሁን ለሆነ ሰው መልእክት ማመጣት ታጨበጭቡ ነው። ባጭንጭ ለቆሉ ወጥቆ ብራዘር ለቆሉ ያለው ነካረም ለቆሉ ይገኝ ያካገረ ለከና ባለው ይወለው ግን ወሽ ካረም ለቆሉ ወሽ ማሰው ወጣ ያለ ነገር ስናወራ ይመቻች። የዋልንበትን ነው የምናወራችሁ። እኔ አሁን አንተ ሶስቱ ቃል ለብዬ ለከና መንፈስ ቅዱስ አራት ያደርጋል። የሶስቱ ራሱ ዕዳ አለብህ። የሶስቱ ሲጋ አለብህ፣ ሳርስ አለብህ። ውስጡ ቆሞ የሚሰራው ልጅ ትክክለኛ ደሞዝ አልከፈልክም። የቻይና ነው የፓኪስታን ነው የስቶክ ቤቱ ዕዳ አለብህ፣ ዕቁብ አለብህ ምናምን ራስ ምታክል ነው ማለት ነው። በደንብ አድርጌ እነግርሃለሁ። ልክ ነገር ያ ስለዚህ አብዛኞቹ የሚያስላቸው ሰዎች ቼክ አድርጌው ይሄ የሚያስላቸው እየተመታ ነው። አይታችሁ እየተመታ ነው ማለት እየለቀቃቸው ነው። አሁን እናንተ ማከራ አስመስቼ ሆነ ስትጨነቃለህ ብዬ ልክ ነው። ሳውዝ አፍሪካ እየኖረ ማይጨነቅ ሰው ይኖራል? አይኖርም። ይፈራል ብትለው ማይፈራ ሰው ይኖራል? አይኖርም። ብራዘር 7 በር ዘግተህ ነው የምትተኛው። አንተ ቤት እኮ ሰውና ሰይጣን አይገባም። መንፈስ ቅዱስም ኃያል ስለሆነ የሚገባው የብረት በሩ አልፎ ታልፎ ደግሞ እንደገና ሌላኛው የብረት በር ትጥፍ ብለህ ደግሞ ሌላው የምን እንደሆነ በር መኝታ ክፍል እኮ አንተ ራስህ መኖርን ትጠራጠራለህ። አንዳንድ ጊዜ ገብተህ ትረጋጋለህ። ብቻ ነው አልገባሁም። ይሄ ባትፈራ ይሆናል እንዴ? አሁን ስለምትፈራ እኮ ነው። ወራንሰኝ ከመደርደሪያ ላይ ዱቄት ሁሉ ዱብ ሲል ተከብሪቲ ሌባ አልገባም። የለም ሁሉ ይሄን ሁሉ እያልኩ እኮ ነው። ስለ ሁኔታ ሲወራ ብዙ ሰርፕራይዝ አትበል። ስለሚያበረታ መንፈስ ግን እነግርሃለሁ። አንተ በመንፈስ የጸና ትሆናለህ። ጽናት መንፈስ ቅዱስ ነው። ጩና አሜን በል። አሜን። ኦኬ
ስለዚህ አሁን እያወራ ያለው ነገሮች በመንፈስ ናቸው። በጉልበት ታግለ ያልተያዙ ነገሮች፣ በኃይል በብርታት ያልተያዙ ነገሮች በመንፈስ ይያዛል። ከጎን ያለው በብዙ ያደከመ በለው ያልደረስክበት ያላስከው ያልመጣ የጨረሰ ዘመን የጨረሰ ጉልበት የበላ ወጣትነትን የበላ ያስረጀ እምቢ ያለ ከዚህ በኋላ በመንፈስ ሞክረው። አሜን። በመንፈስ ቸካል ይኸውልህ፣ በመንፈስ የሚሆን ነገር ሁለት ነገር እነግራቸዋለሁ። በመንፈስ የሚሆን ነገር ጥያቄው የሚጀምረው ከሌላ ሰው ሳይሆን ከራስህ ነው። በመንፈስ የሚሆን ነገር ጥያቄው የሚጀምረው ከራስህ ነው። እንዴት መሰለህ? ዘሩባቤል ሀዊት ኩልቢ አለ። ይሄ እንዴት ሊሆን ይችላል ሲል ነው። በኃይልና በብርታት አይደለም፣ በመንፈስ ነው። ይሄ እንዴት ሊሆን ይችላል ሲል ነው። ስለዚህ በዚህ ነገር ተራራውን ደረደረና የሚገርማችሁ ጉዳይ ህዝቡም ሞገስ እያሉ እርሱም የመደምደሚያውን ድንጋይ ያወጣል ይላል። ከዚያ በኋላ እግዚአብሔር ተናገረው ነው ዘሩባቤል ነው ይሄን ቤት የመሰረተው። ስለዚህ ዘሩባቤል ካለፈ በኋላ ሌላ ትውልድ መጥቶ አይሰራውም። የዘሩባቤል ልጆች ይጨርሱታል። አንዳንድ ሰዎች የጀመሩትን ፕሮጀክት አንጎልም ቤተም ይወስዱሎ እኮ ይላል። ብራዘር ወጋው ለልጄ የምሰጠው ምን እንደመስመር ይችላል። በጎን ያለውን በኔ የጀመረውን በኔ ይጨርሳል በለው። እግዚአብሔር በኔ ያየውን በለው በኔ ይጨርሳል በለው። I'm telling you. Loten afani kofas. Empani hamahasi kofa. Loti karavanas. የጌታ መንፈስ አንተ ነገር በላት ብሎኛል። ልበልሽ? ደስተኛ ነሽ? ወደ ውስጥሽ ዘልቆ የሚገባ የእግዚአብሔር ሰላም እንዳላያለ እግዚአብሔር ነገሮችን ሁሉ ሰላም ሊያደርግ መጣ። አሜን። በጣም በቀጭን መስመር የሚወረወረ ጠላት ፍላጻ እግዚአብሔር ካየሩ ነው ያዘልሽ። አሜን። ምንድነው ብዬ ሳስብ የባለቤትሽ የአባቱ ስም ሊሬ ይባላል። ሃሌሉያ። አንቺ አንቺን አይደለም እኮ የምለው ባለቤትሽ ያለ አለ ሊሬ ነው። አሜን። ቴንክ ዩ አሜን። ትንሽ ሰው ለሲለው አንዴ ማለት መላክ ደህና ነህ? ማነው ስምህ? ሰብስቤ የፋዘር ስም ማን ነው? ሊሬ ዩሲ ሊሬ ይባላል ብዬ ያልኩት ይሄን አኩሬት ነገር ነው እግዚአብሔር ያሳየኝ ማለት ነው። እናንተ ቤት የሚመጣ አንድ የተለየ ሰላም አለ። አሜን። በጣም እግዚአብሔር ቃል ሲናገር ሰላም ይሰጣችኋል። አሜን። ከሰጣችሁ በኋላ በወሩ 30 ተሰበስቡልኛላችሁ አይደል? መልሳችሁ ዲፖዚት አደርጋላችሁ አይደል? ይሄን ሰላም ደግሞ ተውላችኋለሁ። አሜን። የራሳችሁ ጉዳይ ዘርዝሩ፣ መንዝሩ፣ ተጠቀሟል። ያባል ማላዳ ተቆላልተናልጎና የተሰጠን ሰላም አይመለስም በለው። ዱቤ አይደለም በለው። ዱቤ ብድር አይደለም በለው። ብድር አይደለም በለው። የሚበዛ ነው በለው። የሚትረፈረፍ ነው በለው። የምንዘረዝረው ነው በለው። የምናከፋፍለው ነው በለው። ለብዙዎች የምንሰጠው ነው በለው። ጀግና አማኝ ያለ ነው። አሜን የሚለው እንዲህ ብሎ ያለ ጌታ መንፈስ እዚች ከተማ ላይ ለዚህ የተነበይ የሚትረፈረፍ ሰላም፣ የሚትረፈረፍ ደስታ፣ የሚትረፈረፍ የእግዚአብሔር ቸርነት፣ የሚትረፈረፍ የእግዚአብሔር ይቅርታ ጩና ልብና ጋሚት የሚትረፈረፍ መለኮታዊ እጅ የሚትረፈረፍ ማላዳና ዲያረ እንዲህ ብየልተብ ይሆናል። እስቲ አንድ ጊዜ መንፈስ ቅዱስ ሆኖ መንፈስ ቅዱስ ሰላሜን ያበዛዋል ብሎ ሰላሜን ያበዛዋል። አሜን። የለም ተብለን ኖረናል። አሜን። እንጠፉ ተብለን በዝተናል። አሜን። ስለዋለን ወንዳመታ አሜን። ሩጫችንን ማን ይገታ? አንተ ከተመን እንሄዳለን አንደክመን በታን እንደምስል እንበላለን እጥፍ ድርብ እናፍራለን። እግዚአብሔር በልጁ ሞት የጠራው ከነገድ ከቋንቋ ከሕዝብ ዋጀው ርስቴ ለሕዝቤ ገንዘቤ ያለው ያንን ምድረ በዳ ምድር የመራው በመንፈስ ነው። ዲስኮ ነው። Yeah.
ኢየሱስ ትኩናካ ቤታውና አይኔ አዲማኔ ነሰማዮና ኢየሱስ ትኩናካ ቤታውና አይኔ ጋናኮኔ ነሰማዮና ኢየሱስ ትኩናካ ቤታውና አይኔ ማንካሞኔ ነሰማዮና ኢየሱስ ትኩናካ
ደስ ይላል። ያ ብዙ ከማተኛ መዝሙሮች እንዳውቅ እግዚአብሔር ረዳኛል። ወደፊት መወዳቸው ዘማሪያን አሉ። ጓደኞቼ ናቸው አብዛኞቹ። እነ ለማ እነ ዳንኤል ዳለሉ ምናምን ጓደኞቼ ናቸው። ምትም እግዚአብሔር ይመስገን እንግዲህ ወደ ተሻለ ሄዷል። እኛን እንጂ እዚህ የምንቆዘበዘው በደንብ እንነጋገራለን። ክብር ለጌታ ይሁን። እግዚአብሔር አንድ ነገር ብሎኛል። ዘራችሁን በሰላም እሞላዋለሁ። አሜን። ምክንያቱም ሰላማችሁን የሚነጥቃችሁ ጥቂት ነገር ነው። ቤት ውስጥ ጌታ መንፈስ እያወራኝ ነው። ኮንፊርም ልክ ነኝ የማወራው? በጣም ጥቂት ነገር ሰላማችሁን ያነሳዋል። ጌታ መንፈስ ያወራኝ ልክ ነው የማወራው? በጣም ላይት የሆነ ነገር ቢግ ኢሹ የሆነ ቤት ውስጥ እግዚአብሔር አምላክ ከዚህ በኋላ የተትረፈረፈ ሰላም ሰጥቷችሁ በቤታችሁን ገነባዋል። የምትቆሙበት ከፍተኛ አለት አይቻል። እግዚአብሔር አምላክ አለታችሁን አጸናዋል። የሚወረወረው የመናፍስት ፍላጻ ከቤታችሁ ላይ መትቻለሁ። ነፍሰ በላው ተመቷል። ከኔ ጋር እናንተ አይብለው ካልሆነ አራታችሁን እዛ ከኋላ እናላችሁ አሜን ማለት አለብን። ነገር ያለው በደንብ በቃ አሜን ማለት አሜን። እንደዚህ ነው ባህሪው ነው። ነብይ እግር ስር የሚገባልን ልጆች ነብይ ነው የሚሆነው። ተረፍ ይላል እንዳታስብ ይገባል ይገባል። ነቢያት እግር ስር ወደዛ ወደዚህ የሚሉ ልጆች ግድ የለም ነብይ ነው የሚሆነው። ታርፋታለህ። አሜን። አንደኛው ሰዓት ነው። የጌታ ስም የተባረከ አሜን። እግዚአብሔር አንድ ነገር ብሎኛል፣ እኔም ሰምቻለሁ። የሰማሁት እንዲህ የሚል ነው። ለፋኒካ ቤታችሁን አለት ላይ መሰረተዋል። አሜን። ማንም አይነቀንቃችሁ። አሜን። የሚበዛ የእግዚአብሔር ቸርነት ይሆናል። አሜን። ቅድም ስም የምጠራው በምክንያት ነው። መንፈስ ቅዱስ አሳይቶኛል። የሚወረወር ከንቱ ፍላጻ አይቻል። እግዚአብሔር እንደዚህ አለ። ከአየሩ ላይ መጥቼ አሜን። እንዲህ ብሎ ሲወረውሩ እግዚአብሔር ያዘው። እንዲህ ነገር ወደ አንተ የተወረወረ መሳሪያ አይከናወንም። አሜን። አጋንንቶች ይፈጁ እዚህ ወደ እኔ የተወረወረ ወደ ዘመኔ የተወረወረ ወደ ትዳሬ የተወረወረ ወደ አገልግሎት የተወረወረ ዘመኔ ላይ የተወረወረ ብረት ሆኖ ይወድቃል ብሎ አይችልም ብሏል። አይችልም ብሏል። When God speaks, it's for better. You good? Is yes bala? Yes. Okay bala. በቃ ግማሽ ሆናል እኮ የስና ኦኬ ካላችሁ ግማሽ ሆናል። እንግሊዝኛ ስናገር አፍንጫችሁ የምታስረዝሙ ሰዎች እናንተም ሱቅ ላይ በህንደኛና በከባተኛ ብቻ እንድትነግዱ ነው ማለት ነው። በኋላ ደግሞ ትቸገራለህ። በከባተኛ አይገባቸውም እነሱ። ትንሽ ስናወራ ጥሩ ነው፣ ግልጽ ነው። ለሌላውም ትውልድ ስለተጠራ ጎን ያለውን በደንብ ፊቱን ይሄና እንግሊዝኛ ከዛ ነው አፍ ብታነው እንግሊዝኛ ነው ነው ወደ ዓለም ሁሉ ሄዶ ወንጌል ለተጠሩ ሰዎች ሲል ዓለም ሁሉ የሚሰማ ቋንቋ ምንድን ነው? እንግሊዝኛ ነው። ስለዚህ በቃ በእንግሊዝኛ ነው ሰጥቶን ነው የሄደው። yes of course me you we they those of course እስቲ ጎን ያለው of course ይበሉ of course እስካሁን ሆማችና ቱማች ስላልገባ ጤነኛ ነው እና እግዚአብሔር ያወራኝን ነው ነገራችሁ። የጌታ እጅ በእናንተ ላይ አሜን። የሰበኩኝ ነው በማን ነው የገባው? ባይዘ ይሄ መልእክት ባይሆን ዝም ብዬ እኔ አልፋችሁ ነበር። እግዚአብሔር ግን ብሎኛል። ኮንሰንትሬት ያደረገ እግዚአብሔር እጅ አሜን። እንዲህ ብዬ ልናገር፣ አንተ እዚህ ነህ፣ ያንተ ነገር ያለበት እግዚአብሔር እጅ ይነካል። አሜን። እስቲ የሚነካ አለ በሉ፣ የሚነካ አለ፣ የሚዳሰስ አለ በሉ፣ የሚዳሰስ አለ፣ የሚጎበኝ አለ በሉ፣ የሚሰራ አለ በሉ፣ አለ በሉ። ዘራችሁን የሚከተል ተመቷል። አሜን። በሕይወት አለ የምጠራው ስም የጌታ መንፈስ የሚያወራኝ ዘራችሁን የሚከተል እሱም መጥቶ ተመቷል። አሜን። ረጅም ርቀት ላይ ሄዶ ተራራማ አካባቢ ሸለቆ፣ ተራራ ምናምን ረጅም ርቀት ሰዎች እየሄዱ የሚሰሩትን ተንኮል እግዚአብሔር አሳይቶኛል። የጌታ መንፈስ ግን እንደዚህ ብሎኛል፣
አይደለም ስምና ፎቶ ጨርቅ ምናምን ሰቅለው ራሱ ጠንቋዩ ቢሰቀል ከዚህ በኋላ በእናንተ ላይ አይሰራም። እኔ እኮ ግራ የሚገባኝ በጭበጭ የምታደርጉት ነገር ነው። ምንድን ነው በጭበጭ? በደንብ ቸባር ጊዜ ለጌታ እግዚአብሔር ዘመናችሁን ይተባባረዋለሁ። የምህረት እጄን ዘርግቻለሁ። ጣልቃ ገብቻለሁ። ክንዴ ትረዳችኋለች። ታሪካዊ ጉብኝት አደርግላችኋለሁ። መንገዳችሁ የተቃና ነው። አሜን በል። ድገሙ አንዴ። የመጨረሻ በሌላኪ ተከስት የመጀመሪያው ፕሮፌሲ እዚህ ቤት ስንት ጸጉር ያለው እያለ ጸጉሩን ለቀርሰው ሰው ይመጣ ፓስተር እንዳንተ አይነት ሙሊት ያደረገ አይገርምም? እግዚአብሔር ራባናቴ ኢየሱስ ጌታ ነው። ደስ ብሏችኋል? አዩ ሃፒ ላቭ ሶ ማች። የእግዚአብሔር ድምፅ ሲመጣ ኮንሽስ ሆኖ አትቀልድ። ትልቁ ችግራችን ነብይና ፓስተር ለምደን ነው። የኛው ነብይ ከተመቸን ተመችተናል፣ ካልተመቸን ሌላ ይቀየራል። ምን ችግር አለው? ዮሐንስ ወርቅ እንደውላለን። አዲስ የገባ አለ ወጋው እሱን አዙረው አንድ ጊዜ ተወጋ በሉ። አይቀልም። የእግዚአብሔር ነገር ሁሉ ጊዜ ትኩስ ነው እና ነገራቸው ነገሩ ምንድን ነው? በመንፈስ አብረን እንስበክ። በምንድን ነው? እስቲ ከጎን ያለውን ያዝ አድርጎና በመንፈስ ነው። በመንፈስ ነው በለው። በመንፈስ ነው በለው። ከዚህ በኋላ ነገር ሁሉ በመንፈስ ነው። ማሸነፍ፣ መውረስ፣ መግዛት፣ ድል ማድረግ፣ መብለጥ፣ ማጣጣት በመንፈስ ነው በለው። አሜን ትላላችሁ? በመንፈስ ነው የምነግርህ። አናገለግልም። በመንፈስ ነው። እግዚአብሔር አምላክ ምስክሬ ነው። ከኔ በብዙ በልጠው የሚያገለግሉ ትልልቅ አገልጋዮች፣ ከኔ በጣም አባቶች የሆኑ ሰዎች የማይሄዱባቸውን ስፍራ ሁሉ እግዚአብሔር ይወስደኛል። ከዛ እኔ እኮ ትንሽ ነኝ ምንም የለም ምናምን እንዴት ሆኜ አልፈዋለሁ ሲባል ኧረ ብራዘር ሄድ እንጂ በመንፈስ ነው ማለት ነው። ሲወስደኝ ላቲን አሜሪካ፣ ሲወስደኝ ሚድል ኢስት፣ ሲወስደኝ ወደዚህ ወደ አውሮፓ፣ ሲወስደኝ ሀገር ቤት፣ ሲወስደኝ ሳውዝ አፍሪካ። እኔ ራሱ ግራ ገባኝ። ከጎን ያለውን አወዛወዘው በለው። ከጎን ያዛርግና ያወዛውዝሃል፣ ያንቀሳቅሳል። መንፈስ ቅዱስ ሲገባብህ በለው። ያልተረገጠ ከተማ፣ ያልተረገጠ ከፍታ ያስረግጣል በለው። እስቲ አንድ 3 ጊዜ በትልቅ ድምፅ በመንፈስ ነው በለው። በመንፈስ አንድ በመንፈስ የአየሩ ይስማ። የመጨረሻ ልክ ሐዋርያት ሥራ ምዕራፍ 2 ላይ ከመምጣቴ በፊት ያቺ ማርያም የሚሏት ሴት ገብርኤል መጥቶ ያበሰራት፣ አንቺ አላት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። አሁን እንደ ጉባኤ በዚህ ዘመን እንዳለ አድርጌ ላገልግላችሁ። ከዚህ መካከል ማርያም ብትባል ብትኖር ተነሽ ብላት፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ሰውን ከኃጢአታቸው ያለምን ሰው ከዓለም ኃጢአት ያድናቸዋል ምናምን ብናገራት፣ አላገባችም፣ ወንድ አታውቅም፣ ምን ልትል ትችላለች? እንዴ አረ ነገር አላገባም ትዳረኝ ነው ጋር ምናምን ነው የምትለው። እዚህ ጋር ቢሆን አሁን ፌክ ወሬ ነው የሚሆነው፣ የሆነ ተራው ከንቱ ወሬ ነው የሚሆነው። ወንድ አላውቅም ማለት ብላ ስትል ይህ እንዴት ሊሆን ይችላል ስትል፣ ስሚኝ ይህ ሊወለድ ወንድ ይላካል አላላትም። መንፈስ ቅዱስ ይመጣብሻል። አንተ መንፈስ ሲመጣ የሚወለደው ዓለም የሚያድን ነው። ነፍሳትን ከሞት ጉድጓድ የሚያወጣ የሚወለደው በመንፈስ ነው። የምድርን ተጽዕኖ የሚሰብር የሚወለደው በመንፈስ ነው። ከጎን ያለው ነካር ነው። ወጥ የሆነ ነገር በለው፣ የሚታደግ በለው፣ የሚያወጣ ነገር በለው። በመንፈስ ትወልዳለህ በለው። መንፈስ ቅዱስ ይመጣብሃል በለው። ዝንጹና አሜን በል። አንዳንድ ሰው ሲጠየቅ ሳውዝ አፍሪካ እንዴት ነው ሲባል ጥሩ ነው፣ ከሎክዳውን በፊት ጥሩ ነበር። እኔ አሁን ግን መኖርም ጥሩ አሁን መኖርም ጥሩ ነው። ቤት ሰርታል አልሰራሁም፣ ቤት ሰርታል አልረዳሁም። መኖር ያልኩ እኮ በቃ መኖርም ጥሩ ነው። መኖር መብላቱ ራሱ በልቶ ማደሩም ጥሩ ነው ይላል። እንደዛ ባል ነገር የለም። ከእናንተ መካከል ለመንግስት ያበደረ ሰው እፈልጋለሁ። አባይ ግድብ ላይ መኪናውን የመደበ ሰው አለ? ቶልጌት ያሰራ ሰው አለ ከእናንተ መካከል? ንገረኝ። አለ ወይ? ለሚድል ኢስት ገንዘብ የላከ ሰው አለ? ለኢትዮጵያ መንግስት ብር ያበደራል? ስለዚህ ዛሬ እንደሃነን ወይኔ ወገቡ የተወገረ አረቀኝ እጅ ብድግ አድርገና ይሄን ቀንበር ልስበረው እስቲ። በመንፈስ እንቀሳቀሳለሁ ብሎ
እስቲ በመንፈስ ብሎ ባለጠጋ ሆናለሁ ብሎ ያለ መንፈስ ስለሆነ እኮ ነው። ውሰድ አምጣ አስገባው። በመንፈስ የሆነ ነገር ምን እንደምትነካ ምን ጋር እንደምትቆም ራሱ ያውቃል። ዳይሬክት ያደርጋል። ዝግዛግ የሆነ ነገር ላይ ያደርሳል። ከእኔ እጃቸው ብድግ አድርጉና በመንፈስ በሎ ነፃ የሚያወጣ ድህነትን የሚመታ እርግማንን የሚሰብር ኃያል ነገር ይወለዳል። ነው መጥቶብኛል። አሜን ብሎ አቀባበላችሁን አስተካክሉ። አሜን ብሎ በመንፈስ ነው ብሎ ሐዋርያት ሥራ ምዕራፍ 2 ላይ ሰዎቹ ጋር ወደ ጴንጤቆስጤ ቀን ነው መንፈስ ቅዱስ በኃይል መጥቶባቸው አልመጣም። ከዛ የተከፋፈለ ልሳን ታይቷቸዋል። መንፈስ ሞላባቸው። የተከፋፈለ ልሳን ታያቸው። በተለያየ ልሳን ተናገሩ። መንፈስ የሰጣቸውን ነገር ተቀብለው ምዕራፍ 3 ላይ ደግሞ ምን አደረጉ? ምዕራፍ 3 ላይ ምዕራፍ 3 ላይ ያን ሽባውን ሰው አንካሳውን አገኙት። የዮሐንስ ሱቅ አይደለም ማለት እንደ ትናንትናው ከሰፈር አይደለም መጣ ነው አሉት። ከዚያ በኋላ ዛሬ ግን የመጣ ነው ከየት ነው አሉት። ከኔ ጋር ናችሁ? እዚህ እየጠጣ ይያዘ ከየት ነው የመጣ ነው አሉት። ከመንፈስ ቅዱስ ጋር ብለን የመጣ ነው አሉት። ስለዚህ ያለንን ኢየሱስን እንሰጣለን። ኢየሱስን እንሰጣለን ማለት ጊዜ ቆሞም አያውቀው ሰው ቆመ፣ መዘሉም አያውቀው ሰው እየዘለለ የተመለሰ ከነሱ ጋር ወደ መቅደስ ገባ። እነዚህ ሰዎች ምዕራፍ 1 ቁጥር 13 እና 14 ላይ ስትመለከቱ ኤፌሶን ላይ ምን ተብሎላቸዋል? እናንተም ደግሞ የመዳናችሁን ቃል የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችኋልና አረጋገጠላቸው። ኦልሬዲ መንፈስ ቅዱስ በእናንተ ላይ ነው፣ ሲልድ ናችሁ፣ ተረጋግጧል ካለ በኋላ መጣና አሁን መንፈስ ቅዱስ በሌላ አለ ብላችሁ እንደፈለጋችሁ እንዳትሆኑ እንዳትዘባነኑ አለና ምዕራፍ 5 ቁጥር 17 እና 18 ላይ መጥቶ ምን አለ? እንደ ጥበበኞች እንጂ ጥበብ እንደጎደላቸው ምን አትበሉ አትመላለሱ ይልና መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ። ምን ማለት ነው ሲባል አንዴ ከተነካ በኋላ አንዴ ከተቀባ በኋላ አንዴ መንፈስ ቅዱስ ካገኘ በኋላ እለት ቻርጅ መደረግ አለበት። በመንፈስ ቅዱስ መቼ ነው የተሞላው ሲባል ያኔ ጌታን ሲቀበል ነው። አይሰራም እሱ። መንፈስ ቅዱስን የምትቀበለው እለት መሆን አለበት። ልንገርህ፣ በጣም በውድ የገዛው ቢላዋ አገልግሎት ካልሰጠ ይዝላል። መዛል ብቻ አይደለም ይዝጋል። አይበላሽም ወይ? እለት የምትሞርደው ቢላዋስ ስለቱን ይዞ ይቀጥላል አይደል? ስለዚህ ከጎን ያለውን ነካ አድርገውና በመንፈስ ቅዱስ መሞላት በለው። የአንድ ጊዜ ሳይሆን የሁል ጊዜ ነው። ሁሌ መሞላት አለብህ በለው። ለምሳሌ አንድ ሰው አንድ ሞባይል ቢኖረው ልክ ሞባይሉን በውድ ቢገዛ 30 ሺህ የገዛው ሞባይል ቢኖር በዚህ አቀርበር ማለት ነው 30 ሺህ የገዛ ቢሆን 30 ሺህ ስለገዛ ብቻ 100% የሆነው ባትሪ ሲጠቀም መቀነሱ ይቀራል። ስዊች ካደረገ በኋላ እኔ 30 ሺህ ገዝቼ እንዴት ነው ባትሪ የዘጋው ብትል ይሰራል። ስለዚህ ምን አድርገኝ ነው በውድ ነው የገዛው ብትልስ ቻርጅ አድርገኝ በቃ አይኔ ጠፍቷል ይላል። አገልግሎት አልሰጥም አልቻልኩም ባትሪ ቻርጅ አድርገኝ ይላል። ስለዚህ ስለሰካው ብቻ ደግሞ ይሞላል እንዴ? አይሞላም። ሰክተው ምን መሆን አለበት? መቆየት አለበት። አንድ ሰዓት ከምናምን ብሎ የሆነ ሰዓት ሰጣል ሊሞላ። ከዛ ያንን ያህል ጊዜ ቆይቶ ሲል አሁን ምን ይሞላል? ምን ይላል? አሁን ቻርጅ ይዟል፣ ፉል ሙልት ይላል። ሙልት ካለ በኋላ ብድግ ስታደርገው ከሌጋር ናችሁ አሁን ትልቀድ ወደ ጎን ተጭነ ምናምን ትከፍተዋለህ። ኢሞ ይሰራል፣ ቲክታክ ይሰራል፣ ፌስቡክ ይሰራል። ከሌጋር ናችሁ አሜን አትሉማ? እያንዳንዱ ነገር ያገለግላል። ግን ከምን በኋላ ነው? ከቻርጅ በኋላ ነው። ከጎን ያለውን ሰው በመንፈስ ቅዱስም ቻርጅ ያስፈልጋል። እለት መሞላት አለብህ። መንፈስ ይሙላባችሁ ተብሏል። መንፈስ ቅዱስ በፈሳሽ ይመሰላል። በፈሳሽ ሲመሰል እንደ አርሞኒየም ጠል ነው። ውሃ ስጋን ሲያረካ መንፈስ ቅዱስ ደግሞ በሚፈስበት ጊዜ ነፍስን ያረሰርሳል፣ መንፈስን ያድሳል፣ ሌላ ሰው ያረጋል። ንግግርህን ደረቅ አያረግም። ቻሃ ጎጆ ተከሙኝ በመንፈስ የታሸ ንግግር ትናገራለህ። በሰው ልብ ላይ የሚወድቅ ፍቅር ያዘለ የመለኮትን ሐሳብ የያዘ ንግግር ትናገራለህ። ተስፋ መቁረጥን አታወራም። ግራ መጋባትን አታወራም። ምክንያቱም በምን አማካኝነት ነው የምታወራው? በመንፈስ ስለሆነ። ስለዚህ አንድ ነገር ነግራችኋለሁ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ማለት እንደዚህ ማለት ነው። ስሙኝ፣ ይሄ ተናግሬ ነው የምጸልየው። የመጀመሪያ ማታር ነው አይደለም? መግቢያና መግባቢያ
ኦልሬዲ ገብቻለሁ። አልገባሁም? ተግባብተናል? አልተግባባንም? ስለዚህ እያየን እንጨምራለን። አሁን ግን የምናገረውን በደንብ ያዝ። ልክ ወይን ጠጅ አትስከሩ ብሎ ሲል ቀጭን ጠርሙ ቀዳዳ ወይም ቀጭን አፍ ያለው መጠጥ እንደዚህ ቦትል ሰውየው ከጠጣ በኋላ በአእምሮ ማሰብ ይተውና በምን ያስባል ነው? መጠጥ የገባበት ሰው መጠጡን ከጠጣ በኋላ በምኑ ያስባል ነው? የጠጣ ሰው ያልጠጣ ሰው በአእምሮ ያስባል። የጠጣ ሰውስ በምኑ ነው ያስበው? በመጠጡ ኃይል አይደል? በአንጎበሩ፣ በስካር፣ በጠርሙዝ ውስጥ በነበረው ነገር ነው የሚያስበው። አሁን ቅድም 50 ብር ከነበረ ኪሱ አሁን በመጠጥ ስለሚያስብ 50ው ይቀርና የባንክ ሁሉ ብር የሱ ይሆናል። አልገባችሁም? በአእምሮ ማሰቡ አይቀርም፣ ይቀራል። ከዛ ምን ይላል? ይነሳና አስተናጋጅ ይላል። ከዚህ ጀምሮ እስከዛ ድረስ ለሁሉም ቅይ የእያንዳንዱ ሂሳብ የሚከፍለው ሰውየው ኪሱ ያለው ስንት ነው? ታሪክ ነገር 50 ብሩን ያስረሳው ምንድን ነው? መጠጥ 50ውን እንዳስረሳ መንፈስ ከሞላብህ አካውንትን ትረሳለህ። አሜን። በምን ያትልም እንዴት ያትልም ትገዛለህ። አሜን። በመጠጥ ከመስከር በመንፈስ መስከር ይሻላል እያለ ከዛ በመጠጥ የሰከረ ሰው እኩል ለሊት ሰው ሁሉ ቤቱ ገብቶ ሱቅ ብልስቶን ይዞ የከተማው ማንስፓሊቲ ነው። ለሱ ኖርማል ነው። ያ ጊዜ ከኔ ጋር ናችሁ። ያ ጊዜ ለሱ ምንድነው ኖርማል። ይሄ ሄዳል ሲሄድ ቀጥ ብሎ አይደለም። ቅድም ቀጥ ብሎ ነው የመጣው። አሁን መጠጡ ራሱ ምን ያደርገዋል? ያንገዳግዳል። ስለዚህ ወደዚህ አንድ ስቴፕ ማታ ታረግና ልትለኛው እንደዚህ መኩልም አንድ ፈቴ ማታ አድርጎ እንደዚህ ዚግዛግ እየሰራ ቤት ይደርሳል። በሩን በስርዓት አያንኳኳም። በኮብልስቶን ነው የሚያንኳኳው። ቡም ሲያደርግ ሚስቱ ከተኛችበት በመቀስቀስ ሳይሆን ከሙታን በትንሣኤ መንፈስ በጌታ ደንግጣ በፍጥነት በሩን ትከፍታለች። ከከፈተች በኋላ ሰውየውን የራሷን ባል ፈርታ ሽሽት ገብቶ እስኪረጋጋ እስኪተኛ እየተደበቀች ነው የምትቆየው። እኔ ጋር ናችሁ። ይኸውልህ መጠጥ የገባበት ሰው ዝግዛግ እንደሚሄድ ከዚህ ይበልጣል። በመንፈስ መስከር፣ በመንፈስ መሞላት። ስለዚህ ምን ማለት ነው? ያልተገባበት ክፍል ትገባለህ። ይኸውልህ እየነገርኩህ እኮ ነው። በራንድ አልገባህም፣ በእውቀት አልገባህም፣ በመንፈስ ግን ትገባለህ። ሰው አይሄድም በተባለበት ሰዓት ላይ ብቻውን መንፈስ ቅዱስ ያራምዳል፣ ባለመብት ያደርጋል። እና ጋቲጋና ፋንቶና ካማሴባ ልናገርባችሁ ዛሬ መንፈስ በሞላባችሁ ጊዜ አራቲማቲያ ኮባንቶራባ በመጠጥ ከሚሰክረው ሰው በላይ በገዢነት ምድሪቱ ላይ ትገለጣላችሁ። በአሸናፊነት ትገለጣላችሁ። በገዢነት ትገለጣላችሁ። የምድሪቱን ስፋት እርዝመት በመንፈስ ሙላት ትሸፍናላችሁ። መንፈስ ቅዱስ በስልጣን ያንቀሳቅሳችኋል። መንፈስ ቅዱስ በኃይል ያራምዳችኋል። ሃሌሉያ! የመጠጥ ስካር ድሬኔጅ ላይ ይጥላል። የመንፈስ ሙላት ግን ክብር ላይ ይጥላል። የተናገርኩኝ ነው። ሰው ሁሉ ቤቱ ገብቶ ከተማው ላይ የሚያራምድ ክብር ይመጣባል። ዝግ የተባሉ ዞኖች ፕራይም ሚኒስተር ኦፊስ ለመግባት የሚመጣ መንፈስ አለ። በፓርላመንቱ ላይ ለመናገር ከታላላቅ ፕሮጀክቶች ጋር ከታላላቅ እግዚአብሔር ፕላኖች ጋር ይሁን ስማ፣ ፒስታውና ውስጥ ለውስጥ አይደለም፣ አደባባይ የሚያስለቅቅ ቅባት ነው። ዋና የተባለውን የሚያስይዝ መፍራትን የሚመታ የድፍረትን ጉልበት የሚጨምር በሁኔታዎች ላይ ቦልድ የሚያደርግ የአባቴ መንፈስ ይሞላባቸው። አምላክ እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ይልባችኋል? ይሞላባችኋል። ማለት መንፈስ ነው የሚሞላው። ትከፍታለህ፣ ውስጥን መንፈስን ትከፍታለህ። ልብ ይከፈታል። ጥጥር አትበል። ድንጋያቱን ልብህ ድንጋይ አይሁን። አለታቱን መጥለቅ አለብህ። ለመንፈስ ቅዱስ ሶፍት መሆን አለብህ። ራስን ማዘጋጀት አለብህ። ልትሞላ ይገባል። ልትታጠቅ ይገባል። መልክን
መውጣትን የሚነካ እግዚአብሔር መንፈስ ያገኛል። ብነጋ አሜን በል። ልናገርብሽ አንድ ቃል ልናገርብሽ። ተነሽ እንዲህ ያለኝ የእግዚአብሔር መንፈስ ሴት ልጅሽ ላይ መጥቻለሁ። አንድ ናት ሳያት ስንት ልጆች አለሽ? ከአራቱ ስንት ሴት አለ? ሴት ስንት ነው? አንድ ናት። አንድ ናት አለኝ እኮ እግዚአብሔር ላይ መጥቻለሁ። ቀጠን ያለች ናት። የሆነ እንደዚሁ ነገር ነች። እንዲህ ብር ብር ብትይ እግዚአብሔር እንደዚህ ያለ ማላቫኒያስ ካሊሶ የሚባል ያለው ይኸውልሽ አንቺ አያት ጋር የጌታ መንፈስ ወስዶኝ እንዲህ አለኝ ዘርሽን ባርከው ዘር ኪዳን አድርጌያለሁ። ዝግጅቶችን በክብሬ ወስዳለሁ። የጨለማን ጉልበት እወጣለሁ። ከታምራት ማላቻናቲያ እንዲህ ብሎኛል የጌታ መንፈስ። ከዚህ ሰዓት ጀምሮ ምድረ በዳችሁን አለመልማለሁ። ነገሮቻችሁ ላይ መጥቻለሁ አለ። ወይም ውሰድና ቀባ አሜን ዛዜና ሎሲፋ ባሲማ ታኪያራባስ ላዳዲያናስ አወራኝም ሰማሁ። ስንት ሰው በጣም ደስተኛ የሆነ ስንት ሰው ነው መንፈሱ የተነሳ ስንት ሰው ነው ለመሞላት የተዘጋጀ ስንት ሰው ነው ክብር እያገኘ ያለ ስንት ሰው ነው ከፍ ያለ ሃሌሉያ እግዚአብሔር ተናገረኝ፣ እኔም ሰማሁ። እንደዚህ ያለኝ ነፍስሽን ያስጨነቃትን ለመልካም አድርጌያለሁ። የልጆችሽም አምላክ ነኝ ያለ እግዚአብሔር ምድረ በዳ አላደርግባቸውም፣ መንገዳቸውን አለመልመዋለሁ አለ። ባራቀ ጊዜ ውስጥ እግሮችሽ ስር ታያቸዋለሽ። እግዚአብሔር ምንጭ አፈልቃለሁ አለ። አስጥሻለሁ አለ። ታምራትን አደርግልሻለሁ አለ። የልብሽን ስብራት አይቻለሁ። ማዕፀን መከፋትሽን አይቻለሁ። እግርሽ ስር ሲንጫጩ ትሰሚያቸዋለሽ። ምስጋና ኢየሱስ የእግዚአብሔር ጌታ እግዚአብሔር የረዳው ሰው እግዚአብሔር ያገዘው ሰው ይሄዳል እየጀመረ ይሄዳል እየጀመረ እግዚአብሔር እግዚአብሔር የረዳው ሰው አያዘም በሁኔታ ይሄዳል እየጨመረ ይሄዳል እየጨመረ ይሄዳል እየጨመረ እግዚአብሔር ከሱ ጋር ያለ ጀመርኩኝ ጀመርኩኝ በክብር ጀመርኩኝ መንፈሱን ስራቱን ሳይስል ጀመርኩኝ ጀመርኩኝ በክብር ጀመርኩኝ መንፈሱን ስራቱን ሳይስል ጀመርኩኝ ጀመርኩኝ በክብር ጀመርኩኝ መንፈሱን ስራቱን ሰው ሲኖረት እግዚአብሔር የረዳ ሰው እግዚአብሔር
ሲዘመር ኖርማል ሊሆን ይገርም ለራሴ ኖርማል ሆናችሁ በዚህ መልኩ እግዚአብሔር ከእሱ ጋር ያለ ቀጠልኩኝ በክብር ቀጠልኩኝ መንፈሱን ቅባቱን ቀጠልኩኝ በክብር ቀጠልኩኝ መንፈሱን ቅባቱን ዞሮ አገኘኝ አይቶስና ቤት ፕሮፌታስ Yeah.
አክቲቭ ድምፅ ትሰማላችሁ? የውስጥ ጆሮአችሁ ክፍት ነው? የዚህ ደቂቃ የእግዚአብሔር አፒታይት አንቺን መርዳት ነው። ዘከረንት አሁን ሌላውን አይደለም። ያሁን እንዲህ አይን ከፍተሽ ስትዘጊ ባለው ደቂቃ ውስጥ ማስተውለው ይሄንን ነው። የእግዚአብሔር አፒታይት እናንተን ማገዝ ነው፣ መርዳት ነው። የከረንት አፒታይት የሚባለው ጉዳይ መሰላችሁ? አሁን ምን ፈልጋል ሲባል አንዳንዱ ረፍት ይላል፣ አንዳንዱ እንቅልፍ፣ አንዳንዱ ደግሞ አሁን እንደው ቆንጆ ምግብ አግኝቼ ብበላ ከረንት አፒታይት ነው። ከዛ አንዳንዱ ደግሞ ቡና ቡና የሚል ሰው ይኖራል። አንዳንዱ ብዙ አይነት ነገር ነው። አሁን ጌታ ምን ሊያደርግ ነው? አሁን የአሁን አፒታይቱ ምንድን ነው ብዬ ስቼክ አረግ አንቺን መርዳት ነው። ሰርፕራይዝ በለው ማለት ያዛርገውና ሰርፕራይዝ በለው። እግዚአብሔር አፒታይቱ አንቺን መርዳት ነው በለው። አዎ ሊረዳ ነው በለው። በቃ ሊረዳ ነው በለው። ሊያበረታ ነው በለው። ሊያቆም ነው፣ ሊያግዝ ነው፣ ሰው ሊያደርግ ነው፣ ሊያለመልም ነው፣ ሊጨምርብህ ነው፣ ሊያስቀጥልህ ነው። እግዚአብሔር ባንተ ላይ እቅድ አለው። እኔኛ ሰው የሚል ጮኸ አሜን። መቅረት ለማይታሰብ ማንቀስ ለማይታሰብ ሰሜ ለማይታሰብ ይሄ ኖርማል መሆን የለባችሁም። ትንሽ ረብሹ እንጂ ሰፈር ብትጮህ እኮ ጎረቤት ይመጣል። እዚህ ማንም አይመጣም። ጮህ እንጂ እዚህ እኮ መዘፍዘፍ ያለ ትንሽ በቅልቅ እንጂ ትንሽ መጣብኝ በቃ መጣብኝ። መልክ የሚቀይር መጣብኝ። ስም የሚሰጥ መጣብኝ። ታሪክ የሚቀይር መጣብኝ። ምድረበታውን የሚያገለግል መጣብኝ። መቀሴ ለማይታሰብ መያሴ ለማይታሰብ መቆሜ ለማይታሰብ መከቴ ለማይታሰብ ማልቀሴ ለማይታሰብ ማቀርቀሬ ለማይታሰብ መቆሰሜ ለማይታሰብ ጨመርኩኝ በክብር ጨመርኩኝ መንፈሱን ግብአቱን ዛሬም ስለ ጨመርኩኝ በክብር ጨመርኩኝ መንፈሱን ግብአቱን ዛሬም ስለ ጨመርኩኝ በክብር ጨመርኩኝ መንፈሱን ግብአቱን ዛሬም ስለ ጨመርኩኝ መንፈሱን ግብአቱን
የከፈተውን ይዘጋው የለው በሰማይ በምድር የሌለው አቻ ንጉሠ ነገሥት ኢየሱስ ብቻ ስሙ እንደ ፀሐይ የሚያበራ ነው። ከበረዶ ይልቅ ጸጉሩ ነጭ ነው። ዓይኖቹ እንደ እሳት ነበልባል ናቸው። እንደ ብዙዎች ድምፀ ነው። ዮሐንስ አለ በኮበርሜሌ ፊቱ ወደቀ እንደ ሞተ ሰው። ይሄ ነው ክብር ነው እንዲህ ነው መዝሙር እንደበዛ የተሰማችሁ ሰዎች ምን ይብዛ? ምን ይበዛ እንፈልጉት? መዝሙር እንጂ መብዛት ያለበት እንዲህ ብዬ ዛሬ ከቤት ዝማሬ አይወሰድም። ከቤት ሽርታ አይወሰድም። ደስታሽን የሚቀማሽ እሱ አናቱን የተመታው ገና ማለዳ ከቢጃማ ሳትወጣ ሻወር ሳትወስድ እላይ ለመቶ ጉብ የሚል መስታወት ስታይ ራስ ምታት ሊይዘኝ ነው መሰል ምናምን ልትል የሚያደርግ ራስ እንድትጸየፈው ኑሮ እንዲሰለች የሚያደርግ እሱን የሚወጋው ዝማሬ ነው። ልናገር ዛሬ ሌሊቱን ሙሉ ተኝተህ መላእክት ሲዘምሩ ትሰማለህ። በቃ በሰማይ ያለውን የመለኮት ደስታ ታየዋለህ። እግዚአብሔር ከሚቀኙለት መካከል ያደርግሃል። እልልታ ከአንደበት ይወሰዳል። ሳቅ ከቤት ይወጣል። ለእግዚአብሔር የሚሆን ሆታ እምቢልታ
በገና መስዋዕት የሆነው ዝማሬ እኔ ለእግዚአብሔር ትቀኛለህ፣ ነፍስ ለእግዚአብሔር ትዘምርለታለች። በደምብ ጩና አሜን በል። Hadis lang kam katman na gimay. Gimay to. Dilisi. Hadis lang kam beken do gimay. አዲኛ የምትችሉ ሰዎች ከምባትኛ ለሚናገሩ ሰዎች አዲኛ አስለምዷቸው። ከምባትኛ የምትችሉ ደግሞ ከምባትኛው ለአዲኛዎቹ አስለምዷቸው። አማርኛ ደግሞ ለሁሉም ኮማን ነው። ምንም አማርኛ ከምባትኛ ማርኛ ለሌላቸው ሰዎች አማርኛ የምትናገሩ ከምባትኛና አዲኛ ለመልመድ ዋጋ ክፈሉ። ወገን ወንጠን ጀመርኩ። እግዚአብሔር ቅርብ ነው ማለት ነው። ምን ማለት ነው ታዲያ? አልኩ እኮ አሜን አትልም? እግዚአብሔር ቅርብ ነው አልኩ። ስለዚህ መጀመር ነው። በእግዚአብሔር ቤት ውስጥ ቋንቋ ማተር ያደረገ ካልገባ ራሱ እንዲህ ማለት ነው። በመንፈስ ነው ማለት አይደለም። አዎ ካልገባ ራሱ ባይዜ ወረደ ነገራች እኛ ላይ ያለ ተጽዕኖ ቢሰበራል እንሰብረዋለን። ሙዚቃውን ያዘልኝ ቢሰበር ተጽዕኖ ነገራች የትም ሀገር ላይ ሄጄ ሳይ የኛ ኮሚኒቲ ይሄ ከምባታ አዲያ ምናምን የሚባል ኮሚኒቲ ከሌላው ነጭ ጋር ከጥቁር ጋር ምናምን አብሮ እንትን ማለት የለውም። ራሳቸው እርስ በርስ ተፈላልጎ ነው። ጅማ ምትሯ ከዲዮ ጃጁራ ካለችው አሰዲዮ ጋር ይገናኛሉ። ስንት ኪሎ ሜትር ተነጥቶ ጎረቤት ግን የት እንዳለ ነው አይታወቅም። ባንግላዴሽ አለ፣ ፓኪስታን አለ፣ ጁሽ አለ፣ ነጭ አለ፣ ፍሬንች አለ፣ አይታወቅም። አበሻ ለአበሻ ግን ተፈላልጎ እንዴ ነሽ አየር መንገድ ለራስ ስታገኝ ሰርፕራይዝ ትሆናለህ። ኦ ስለዚህ በሌሎች መካከል ስለምናል በቋንቋዎች ሁሉ ስብጥር መሆን አለበት። የቋንቋ ባለቤት እግዚአብሔር ነው። አእምሮቻችን ይከፈት፣ ልባችን ይከፈት፣ ይሙላበት። አሜን። አንዱ የገባው ሲያመልክ አንዱ ዝም ብሎ ከሚዘል ሁሉም ቢገባን አይሻልም? ያ እንዴ ቢከምን አሁን ከማግኛ ማይቸስ ኦኬ ነው ናዚ እኔ ነው ስለፈን ነው ከማግኛ ማይቸስ የሆነ አዲኛ ሲባል ማይቸስ ወን እንዳይ በመቻለስ እግዚአብሔር ያሳልፈን። ለንገራችሁ ነገሮቻችሁ ሁሉ አምረው ተውበው የሚያልቁት በመንፈስ አሜን። መልእክቴን ደርሳችሁ እንዴ ከኒች ድጋሚና በመንፈስ ነው ወይ? በመንፈስ እግዚአብሔር መንፈስ ነው። የሚያመልኩትን በእውነትና በቃ በምን በመንፈስ እግዚአብሔርን መያዝ ይቻላል። ስለዚህ በመንፈስ ያለ ሰው አያዝም። ጳውሎስ እኮ እስር ቤት እያለ በመንፈስ ሌላ ከተማ እኛ እዚህ እያለን አሁን በመንፈስ የኢራንን ጦርነት እንይዛለን፣ የአሜሪካን ጦርነት እንይዛለን። እዚህ እያለን የእስራኤልን ጦርነት ጸጥ ነው የምናደርገው። የኦነግ ሸኔን፣ የፋኖን፣ የሀገራችንን ብልብት ጸጥ ነው የምናደርገው። የጆሃንስበርግ የሳውዝ አፍሪካ 9 ፕሮቪንስ ላይ የሚወረወረውን ጦይ ዜኖፎቢያ፣ ስትራይክ፣ ማርች ቱ ማርች፣ ጁን ተራሳ ምናምን የሚሉትን በሙሉ እዚህ እያለን ቱቧቸው ነው የምንዘለው። ጀቀን በልና አሜን በላ። እስቲ እኔ በመንፈስ ነው በላ። ቤቴ ቁጭ ብዬ በል ከተማው ይድናል በል። ከጎን ያለው ሰው ነካ አድርገውና እኔ እናንተ መንፈሳውያን ነን በለው። ውጊያችንም ከመንፈሳውያን ሰራዊቶች ጋር ነው። የመንፈስ ዕቃ ጦር አለን በለው። ለዛ ነው ኢየሱስ ሲናገር የምነግራችሁ ቃል አሁን ይሄ ቃል ብቻ አይደለም ማለት ምንም ነው አላቸው፣ መንፈስን ነው። ስለዚህ when you think to the depths it is
full of Holy Spirit በመንፈስ ቅዱስ የተሞላ እናንተ የምን ማደሪያ ናችሁ? አቤት የመንፈስ ቅዱስ ማደሪያ ናችሁ። መንፈስ ቅዱስ የታድሯል ማለት ነው። እስቲ ወደ ውስጥ መንፈስ ቅዱስ ሆይ በሉ። እንዴት ነህ? ውስጤ ተመችቷል ወይ? ደስተኛ ነህ ወይ? ተመችቷል ወይ? እሰማሃለሁ፣ አዳምጥሃለሁ። ነቢይ ቤኪን ከመስማትህ በፊት ውስጥ ያለው ነቢይ ስማ። እሱ ቤኪ አይደለም፣ መንፈስ ቅዱስ ይባላል። ቤኪ በ3 ቀን ይሄዳል። ያ ከአንተ ጋር ነው የሚኖረው። የሆነ ኃጢአት ልትሰሩ ምናምን ስትሉ ኖ አይልም። ኖ ይላል። ልክ መኪና የኋላ ማርሽ ስታስገቡ እንዴት ነው? የሆነ ዕቃ መኪና የምትገጭ ከሆነ ኢንዲኬተር ቀስ እያለ ይጀምራል። እያለ ልትጋጭ ከሆነ ፍጥነቱ ምን ይላል? ተጋጨው ዛሬ ብለህ ፍሬን ትይዛለህ። ልክ እንደዛ ወደ ሆነ ክፉ ነገር ወይ ደግሞ ወደ ዘጋ ሀሳብ ወይ ወደ ዓለማዊ ሀሳብ ስትመጡ መንፈስ ቅዱስ ይላል ይላል። እምቢ ስትለው ነው ጥፋት እንደምትል። መንፈስ ቅዱስን የሰማ ሰው ሁሉ የኮንፈርት ዞን ውስጥ ይኖራል። ለናገር በመንፈስ የሚመራ ሰው ምድረ በዳውን ገነት ይሆንለታል። አሜን። ጨለማው ብርሃን ይሆንለታል። ዝጉ ደጅ ይከፈትለታል። ተራሮች ይናዱለታል። እግዚአብሔር በእርሱ ላይ ነው። እግዚአብሔር በአንተ ላይ ነው፣ በአንቺ ላይ ነው። በብሉይ ኪዳን እግዚአብሔር ከእነርሱ ጋር ነበር ይላል። በአዲስ ኪዳን ግን እግዚአብሔር በእነርሱ ላይ ነው። ከእነርሱ ጋር ነበር ማለት ሊለያቸው ይችላል። መንፈስ ቅዱስ አሁን በእኛ ውስጥ አድሯል። ኮንቪክት ያደርጋል። የህይወትን መንገድ፣ ስርዓትን፣ ዲሲፕሊንን ያሳያል። በእኛ ላይ ነው። እኛን ያየ ክርስቶስን እንዲያይ ይንጸባረቃል። ከእኛ ጋር ነው። ጋርድ ያደርገናል። መንገድ ሲጠፋባችሁ እዚህ ስትነዱ እንዴት ነው? መንገድ ሲጠፋባችሁ ምንድን ነው የምታበሉት? አዛድ አይደለም ሎኬሽን፣ ራይት ሎኬሽን፣ ዴስቲኔሽን አይደል? ከዚህ የት ነው የምትሄዱ? ለምሳሌ ከዚህ ኪምበርሊ ስለዚህ መንገድ ከጠፋብህ ኪምበርሊ ሃይዌይ የሚያስወጣህን መንገድ እዚህ ሆነ ትሞላለህ። ቢያንስ ቢጠፋብህ ኪምበርሊ ናንዶስ አይጠፋ ማለት ናንዶስ ብለህ ትሰባለህ። ኪምበርሊ ምናምን ብለህ ከዛ ያን ላይ ይሰጣል። ዋናው መንገድ ልትወጣ ልክ እንደዛ የህይወታችን ዴስቲኒ ዲተርማይን የሚያደርገው መንፈስ ቅዱስ። መንፈስ ቅዱስ የመራው ሰው ገደል ውስጥ አይወድቅም። ከእግዚአብሔር መንፈስ ጋር ቀጥ መልእክቴን ጨርሼ ነው ቁጭ ያልሽው ወይስ ደከመሽ? የኔ እናት አትድከሚ። ሲቆም ነው ይሁን የተገባው ጀምሮ ቆሜ ባይዞ የቆምኩት መድረክ ላይ ብቻ እንዳይመስላችሁ 3 ወይም 4 ኢሚግሬሽን ለ2 ሰዓት ለ1 ሰዓት ከምናምን ቆሜ ኢሚግሬሽን አልፈታቃለ ፓስተር አየር መንገድ እንዴት ነው ሰልፍ አጋጥሞ ያለው እንዴ ወገቡን አሞ ምናምን ያለው ቆምኩ ማለት ብዙ ቆሞ ማለት ይኖራል። ከዛ እኛ ተሰልፈን ደረሰ ተራዬ ብዬሽ እንዴ ምትሉ እንዲያን ሲባል ከኋላም ያለው እንደ አውሮፕላን ላመት ነው ከፊቴ ይበላል። ወይኔ የተሰለፉት በኪሳራ ነው። አናድም ያናድም በጣም ያናድም። ከዛ ጋር ቆሜ እንደገና በስማ እና እግዚአብሔር ረቶኝ ያገለገልኳችሁ ጌታ ይባርከኝ። የዛሬ ማታ አገልግሎት የብራሱ በቃ ተሳክቶልናል። ኮንፈረንስ ቢያልቅ ራሱ ምን አሜን አትልም? አሜን። ዛሬ የቀረበው ኑሮ እያንዳንዴ ከፊታሽ ረዝሞ ኮንፈረንስ ተብሎ እዚህ ቤት ይቅድ የሌለ ነገር አንዱ በዛ የተቆሳን እዚህ ታስተር በዚህ ምን እናደርግ ይላል ፓስተር። ምን እናደርግ አሲያዘን እንደደሙ እርስ በርስ አሁን ደስተኞች ናችሁ። አትሊስት እግዚአብሔር ያለኝስ ልጆችሽ ከእግርሽ በታች ሲንጫጩ ሰምቻለሁ። ታላላቅ የትምህርት በር ከፍቻለሁ። አሜን። አሳርፍሻለሁ። አሜን። ውስጥሽ አለሁኝ። አሜን። ግዛቴ ነሽ አለ ማይ ጋድ። መጽሐፍ ሲናገር መዝሙር 2 ላይ ለምነኝ የምድርን ዳርቻ ለግዛት አሕዛብንም ለርስት አሳልፌ እሰጥሃለሁ። ምን ማለት ነው? እግዚአብሔር የኔ ግዛት ነሽ አለ። አሜን። ኦ ማይ ጋድ። አሜን። በጌታ በኢየሱስ ስም እግዚአብሔር ግዛቴ ነው ሲል ተሰይል የኔ ነው ብሎ ኮንፈርም ሲያደርግ ሂዝ ማይን ሺዝ ማይን ሲ ሃሌሉያ ሃሌ ቢ ሰርፕራይዝድ አሜን በሏ። እግዚአብሔር ባንቺ ላይ ምድረ በዳሽን ያለመልመው እግዚአብሔር መጣ። የተቆጠሩ የእንባ ሌሊቶች ጊዜው ደርሷል። አሜን። ምንጩ እንዴት ነው አይባልም። እግዚአብሔር አምላክ ሰው አስነሳሉ። አሜን። ጸጥ አረግና አሜን አሜን በሞዴል 19 ገቢ ያደርግልሻለሁ። አሜን። የመንግስት ቢሮ አሰራር ነው። ሞዴል 19 ተፈጽሞልሻል። እልልታሽ ግን ከቤትሽ ይወጣል። ስትስቂ አይቻለሁ። እግዚአብሔር ያስቅሻል። አሜን። በየመሃሉ ወደ ሰውነትሽ የሚወረወር ፍላጻ ዛሬ ማታ ጸጥ ብሏል። አሜን አሜን። ባለቤት ናት እንዴ?
ተለየብኝ። ቅድም እዚህ ጋር አሜን ስንባባል ሌሎቹ እንደዚህ አሜን አላልኩም። አሁን መልስ መጣ። ማይ ጋድ እስቲ ቸባር ጋር አሜን በል አሁን። አሜን በኢየሱስ ስም እግዚአብሔር በዚህ ቤት አለ። አሜን አርሸኝ አሜን። ከኔ ጋር በምናደርጋቸው የነኚህ የሶስት ቀን ቆይታዎች የመጀመሪያው ቀን እንደዚህ አልፏል። ነገም ተነገወዲያም በሚኖረን ፕሮግራም መንፈሳችሁን ለኔ ሳይሆን ለጌታ አዘጋጅታችሁ ነው። ጌታ ያለህን ሆነ ትሄዳለህ። ቢቀር ግን ኮንፈረንስ ሲጠናቀቅ በእጅ ላይ ሳላረግ እንዳልሄድ አደራ። ገባህ? ንግግሬ ይሄ ቢውልዲንግ የእግዚአብሔር ነው። ስለዚህ መጋጨት አለብህ ቢያንስ። የምሬን ነው ነግሬ ዶሊ ማዲስ ኪዳን አገኝ ከደው ነቢያት ያልማት ገባህ? የዋህ መሆን አለብህ። ሞኝነት በሚመስል ፊደል የዋጡ ሰዎች እየሞቱ ነው። ግማሹ እየታነቀ ነው፣ ግማሹ ተስፋ ቆረጥ ነው። ፊደል የጣመ ሰው በየዋህነት ተንቀሳቀሱ። ዘይት የሌለው ምግብ የበሉ ሰዎች ድሮ ታስጠላችሁ ከእናንተ በፊት ናቸው። እናንተ በዚህ ያሉ ኳሻኮር የሚባል በሽታ ይዛችሁ ነበር። ጭንቅላታቸው ሮቶ ያክልና እግራቸው ውስጥ ኬኔ ነው። ሆዳቸው ተጠርዞ እዛ ይደርሳል። እግራቸው ውስጥ ኪብቶ ነው የሚሆነው። ጎዶሎ እድገት ነው። መንፈስ ያለበት ጋር ስትሆን ነው ሙሉ የሚታድገው። ዘይት ያለበት ስለምንበላ ነው። እንዳጠነ ያደገ ነው አይደለም እንዴ? አንድ ልጅ አሁን ግማሽ ሰውነቱ እያደገ ግማሹ ባያድግ አድጓል እንላለን። በሽታ ነው አይደል? ስለዚህ በቃል የበረታችሁ መሆን አለባችሁ። በጸጋ በሙላት በመንፈስ በትህትና በኑሮ ሰው ስለ ሰባኪው ያወራል። የራሱን ሲታይ ገደሉ ብዙ ነው። ግልጽ ነው ሀሳቤ። አሁን ነገ ስትመጡ የበለጠ ትውቶ ናቸው መምጣት ያለባችሁ። ሀምብሉ ነው። በር ላይ ምናምን ስትገቡ በጣም በከፍተኛ ሰላም ልትባባሉ ይገባል። ኦ ማይ ጋድ የተባባላችሁ አሁን ከዚህ ስትሄዱ ራሱ ነገ እንደምንገናኝ ስለማናቅ ከመጣው ካገኘው ደስ ይለኛል፣ ካልሆነ በሰማይ ነው የሚገናኝ። በደንብ ታርገስ ሰላም ናት ወድሃለሁ ብላችሁ እንዴት ነህ ነፍሴ ናሱ ምናምን ግድ አይ በያ ምናምን በየ የራሱ ጉዳይ። አሁን በስነ ስርዓት ታምብል ማለት አትባባል። ዝቅ ማለት ትሁት መሆን፣ ቅን መሆን፣ ራይቸስ መሆን፣ የሌላውን ሰው ህመም መረዳት ያስፈልጋል። መንፈሳዊያን ነና። ኃጢአት ማለት እኮ እናንተ መንፈሳዊያን ናችሁ፣ እንደ ስጋዊውን ነገር ታደርጋላችሁ። በመንፈስ ተመሩ። መንፈስ ቅዱስ ለኃጢአት አድቫይስ አያደርጋችሁ። የኃጢአት ዲኤንኤ ያለው የመንፈስ ቅዱስ ውስጥ የለም። ስለሌለ ኃጢአት ልትሰሩ አትችሉም። ለስጋ አትገዙ፣ ባሪያዎች አትሆኑ ማለት ነው። ስለዚህ ደስተኞች ናችሁ? ተነስተሽ ምናምን የሚል ነገር ብዙ አላበዛውም። ዛሬ አንድ ሁለት ሰው መሰለኝ፣ ሁለት ሰው ሶስት ሰው ተነሳ እንጂ አልገባኝም። ተባርካችኋል በመንፈስ ነው። ተባርከው አስፈላጊ አጨቁ ረጋ ብለህ ተነሳ ይስማ